ኦርቶዶክስ ተዋሕዶ ቤተክርስቲያን ኃጢአተኞችን በቤቷ እቅፍ ድግፍ አድርጋ ስትሰበስብ ኃጢአትን ግን ትጠላለች፣ ትጸየፋለች። ኃጢአተኞችን ግን ከያሉበት ትሰበስባለች። በቤቷ ኃጢአተኞችን አባራ አታውቅም። ነገር ግን የፕሮቴስታንቱ ዓለም በተለይ ሙሉ ወንጌል ቤተክርስቲያን ኃጢአተኛን ታባራለች። ኃጢአተኞችን አትሸከምም። የመሸከም ምንም ነገር የላትም። ምስክሩ አንዱ እኔ ነኝ። አያችሁ፣ እኔ ነኝ ምስክሩ። ማንም ምስክር የለም። ስለዚህ ወገኖቼ ከዚህ አይነት ዲኖሚኔሽን ውጡና ኑ ወደ ኦርቶዶክስ ኑ። የእናንተ ድክመት ነው የሚጠበቅ። ከደከማችሁ ትባረራላችሁ። በደብዳቤ ያባሯችኋል። ኦርቶዶክስ ግን ትሰበስባችኋለች። እግዚአብሔር አክብራችሁ እና ኑ ወደዚህ። ይህንን ፖስቱት። እሺ፣ እግዚአብሔር ይባርካችሁ። ሪከርድ ያደረጋችሁ እስቲ ሪከርድ ያደረጋችሁ የአሁኑ ንግግሬን ሪከርድ ያደረጋችሁ ፖስት ተው። እሺ፣ አንድ ቁጥር ጻፉልኝ። ሪከርድ አድርጌያለሁ የምትሉኝ ሰዎች የኔ ታማኞች፣ ሀሳቤ የምቋጨው ምንድን ነው ጋይስ? እዚህ ጋር ያላችሁ ሰዎች ምዕራፍ 2 እሺ፣ ቁጥር ስንት? ቁጥር 2 ቁጥር 3 አንድ ላይ 2 እና 3 አንድ ላይ ነው ያለው። ምዕራፍ 2 ነው ያልከው። ቁጥር ስንት? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3። እሺ፣ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና እግዚአብሔር እና በሰው መካከል እሱ ቁጥር 5 ነው። እሱ ቁጥር 5 ነው። ከመጀመሪያ ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ይሄን ቀድመን ያላልኩም እንዴ ታዲያ? ይህንን የሚያደርጉት በቃ ብራዘር፣ አዎ ቅድም ቁጥር 5ን ታነባለህ። እኔ ቁጥር 1ና 2ን አንብብ ብዬ ቁጥር 5ን ታነባለህ። ለማንኛውም ቆይ አዳምጠኝ። እኛውን የምናወራው ስለ ኢየሱስ መካከለኝነት አይደለም የምናወራው። ኢየሱስ አሁንም በሰውና በእግዚአብሔር መካከል ያለ መካከለኛ ነው። ይህንን በ4 ነጥብ ነው አስረግጬ የምነግርህ፣ በ4 ነጥብ። አሁን ግን የምናወራው ስለ ቅዱሳን ምልጃ ነው። እስኪ ይሄ ልዑል የሚባለው ልጅ አስገባልኝ እስኪ ደሜ ከቻልክ በእናትህ። ልዑል አካውንት ነው በቃ ሜንሽን አታርግ። እኔ እዚህ ጋር በእናታችሁ ሜንሽን አታርጉ። እኔ አትሳደቡ። እኔ በስድብ አታግዙኝ፣ አልፈልግም። እኔ ማንንም እዚህ ጋር እኔ ቤት መጥቶ የሚወያይን ሰው በስድብ አታግዙኝ፣ አትሳደብ። ብሎክ ነው ማድረግ። ይኸውልህ እኔ አልፈልግም። በቃ በስድብ አንድ እግዚአብሔር አለ ይላል ደሜ። እሱ ጋር አንሂድ። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ ይላል። ስንት መካከለኛ አለ ይላል? አዳምጠኝ። እኔ ስንት መካከለኛ አለ ይላል? እኛ የምናወራው ስለ ቅዱሳን ምልጃ ነው። ብራዘር እንቅልፍ አልተኛሽም እንዴ? ከበረሽ? ስንት መካከለኛ አለ? ስለ ቅዱሳን ምልጃ ነው የምናወራው። አዳምጠኝ። እኔ ስለ ኢየሱስ ምልጃ ነው የምናወራው። ስለ ኢየሱስ ወደ ሰው ወደ ጊዮርጊስ፣ ወደ አቡዬ፣ ወደ ተክለ ሃይማኖት የሚደረግን ጸሎት አሳየኝ። አዳምጠኝ። ወደ እሱ ለምን እንገባለን ብራዘር? አሁን መጀመሪያ ስለምልጃ ጨርስን። እሱን ነው እኮ እያወራን ያለ ነው። ስለምልጃ ጨርስን። ስለዚህ ጨርስን። ስለምልጃ ሰው ወደ እግዚአብሔር እንደሚማልድ ጨርስን። ሀሳብ ነው አንድ ላይ ያነሳ ነው ደሜ። መጀመሪያ እንጨርስ። ስለምልጃ እንጨርስ። ሰው ወደ እግዚአብሔር እንደሚማልድ ቅዱሳን ወደ እግዚአብሔር ይማልዳሉ አይማልዱም? መልስልኝ ባጭሩ። ወይኔ እሱንማ እኔ እኮ ቅድም ሐዋርያትም ጌታችንም እንዳሳዩን እኮ እንዳዘዙን ነገርኩ ሜክስ። በቃ ስለዚህ ይማልዳሉ አይማልዱም? በአንድ አፍ የኔ አባት። ከዛ ነጠላን ታደርጋለህ፣ ማዕተብን ታስራለህ። ይማልዳሉ ቅዱሳን ይማልዳሉ አይማልዱም? ይማልዳሉ አልኩ። በአጸደ ስጋ ያለ ሰው ይማልዳል።
ደገምኩልህ። በአጸደ ስጋ ያለ ሰው የሚማልደው ይማልዳሉ። አዳምጠኝ፣ እሺ ጎበዝ አዳምጠኝ። በአጸደ ስጋ ያለ ሰው የሚማልደው በመንፈሱ ነው በስጋው ነው? ሰው ከመንፈሱ በስተቀር ከእግዚአብሔር ጋር ህብረት ማድረግ ይችላል እንዴ? ምን አይነት ሞኝን ጥያቄ ነው የምጠይቀው? ሰው ከእግዚአብሔር ጋር ከመንፈሱ ውጭ ህብረት ሊያደርግ አይችልም። ሳሚዬ እግዚአብሔር አክብርህ። ቴንኪው። በመንፈሱ ከእግዚአብሔር ጋር ህብረት የሚያደርግ ከሆነ ሰው ሲሞት በስጋው ሲሞት መንፈሱ ነው የሚሞተው? ስጋው ነው የሚሞተው? ሞት ማለት መለየት ነው፣ መጥፋት አይደለም። የሞት አስተንትኖ መጀመሪያ ልትረዳ ይገባል። መንፈሱ ነው ስጋው ነው? ያ ዲዚዝ ሕያው የሚሆነው መንፈሱ ነው ስጋው ነው? አባቴ ሕያው የሚሆነው መንፈሱ ነው ስጋው ነው? መንፈሱ ነው ስጋው ነው ሕያው የሚሆነው? ሕያው የሚሆነው አሁን በእግዚአብሔር በአብ ቀኝ ተቀምጣችኋል ሲለን ሕያውነታችን የሚያረጋግጥልን መንፈሳችንን ነው ስጋችን ነው? በእግዚአብሔር ቀኝ ያለው ምናችን ነው ያለው? በእግዚአብሔር ቀኝ። ይህ እኮ ግልጥ ነው። በስጋም ሳትሞት ህብረት የምታደርገው በመንፈስ ነው። መሞት አይጠበቅብም። በመንፈስ ከሆነ ቴንኪው። በመንፈስ ከሆነ በምድር ላይ ያለን በመንፈስ ምን ማልድ ከሆነ በሰማይ በመንፈስ እንዳንማልድ የሚከለክለን ምን አለ? ጨርሻለሁ። እስኪ በምን አይነት አግባብ መልስልኝ የኔ አባት። ለዚህ እኮ ነው አየህ፣ ከጴንጤነት ውጡና ወደ ኦርቶዶክስ ኑ ምለው ለዚህ ነው። መልስልኝ። በመንፈስ በጣም ከባድ ጥያቄ እንደጠየቀ ሰው ለምዶ የምታደርገው ደካማ ከሆነ እኮ ስማኝ፣ እንድመልስልህ ሰው በስጋዊ ሞት ሞተም አልሞተም፣ በአጸደ ስጋው ኖረም አልኖረም፣ የሰው ልጅ ከእግዚአብሔር ጋር ህብረት የሚያደርገው በመንፈሱ ነው። ለምን? እግዚአብሔር መንፈስ ስለሆነ። አሁን ቅድም አንተ ራስህ ስታነሳ ሁለት አይነት ሞት አለ ብለህ፣ አንደኛው ከእግዚአብሔር መለየት ነው አልክ፣ ሁለተኛው ደግሞ የመንፈስ ከስጋ መለየት ነው የሚለውን አነሳ። ይሲ ከእግዚአብሔር ጋር ፌሎሺፕ ለማድረግ ህብረት ለማድረግ መንፈስ ያስፈልግሃል። ይሄ በስጋ ኖርክም አልኖርክም ግዴታ ነው። ይሲ ስለዚህ እዚህም ሆነህ እኮ ህብረት የምታደርገው በመንፈስ ነው። ስትሞትም ፎር ኢተርኒቲ ለዘላለም ህብረት የምታደርገው በመንፈስ ነው። መጽሐፍ ቅዱስ ግን ሳሚዬ አትድከም። የምታስተምረው 100% እቀበልሃለሁ። የምታስተምረውን ትክክል ነህ፣ እቀበልሃለሁ። ይሄንን የምትቀበል ከሆነ ምልጃን የሚያደርገው አንተ አሁን የጨመርከውን ትምህርት ደግሞ ለእኔ ታስረዳኛለህ። አዳምጠኝ። ምንድነው ማዳመጥህ? እኔ አሁን እኮ እየጠየቅኩ ያለሁት አንተ የጠየቅከውን መለስኩልህ እኔ። ምልጃን የምናደርገው አሁን ባስተማርከው ትምህርት መሰረት ምልጃን የምናደርገው በስጋችን ነው በመንፈሳችን ነው ስልህ በመንፈሳችን ነው አልክ። ሰው መንፈሳችን ደግሞ ሕያው ከሆነ በምድር ላይ የምናደርገው ምልጃ በሰማይ እንዳናደርግ ምንድነው የሚከለክለን? ይሄ ነው አጭርና ግልጽ ነው የጠየኩ። መልስልኝ። እየመለስኩልን ያለሁት አሁን በአጸደ ነፍስ ያሉ ሰዎች በጌታ ዘንድ በአጸደ ነፍስ ያሉ ሰዎች ስለ ቅዱሳን ይማልዳሉ አይማልዱም የሚለውን መጽሐፉ ምንም የሚያስተምረው ትምህርት የለም። ይሄንን በምድር ላይ ካስተማረ በምድር ላይ ካስተማረ በሰማይ የማያስተምርበት በሰማይ የማይማልድበት ምክንያት ምንድን ነው? ምንድን ነው የማይማልድበት ምክንያት? ሎጂክ ከሆነ በሰማይ ምን ብቻ ነው ያለው? እሺ ቆይ በሰማይ ወርሽፕ ብቻ ነው ያለው ነው? ሳሚዬ አዳምጠኛ። አንተ ቴዎሎጂ አስተማሪ ከሆነ ቴዎሎጂ አስተማሪ በሰማይ ወርሽፕ ብቻ ነው ያለው? ሁለት ሲቀነስ ወርሽፕ ብቻ ነው ሎጂክ አታርገው። ቆይ አዳምጠኝ። በሰማይ ወርሽፕ ብቻ ነው ያለው? በሰማይ ወርሽፕ ብቻ ነው ወይ ያለው? ይኸው መልስልኝ። መጽሐፉ ዝም ያለበትን ሁኔታ አንተ ለምንድን ነው ቴዎሎጂ ዝም እንዳላለ መነግርህ? በሰማይ ወርሽፕ ብቻ ወይ ቆይ አምልኮ ብቻ ነው ወይ ያለው በሰማይ? ይሄን መልስልኝ። በሰማይ አምልኮ ብቻ ነው ያለው? መልስልኝ። ይሄንን አጭር መልስ። በሰማይ አምልኮ ብቻ ነው? ቆይ ደሜ አንተ አሁን አለ የምትላቸው ነገሮች ትዘርዝርኛል። እየሰማኸኝ እየጠየከኝ ከዛ አሰማኝ።
ችግር የለም። አንተ እኮ የአማኑኤል ልጅ ነህ። አንተ የአማኑኤል ልጅ ነህ። አማኑኤል ደግሞ አዳምጠኛ። አማኑኤል ደግሞ ከኦርቶዶክስ የወጣች ኦርቶ ጴንጤ ናት አማኑኤል። ስለዚህ ሳሚዬ ወደ ኦርቶዶክስ መመለስ እኮ የማይቀር ጉዳይ ነው። ያው እንጨት ትፈጃለህ እንጂ ማገዶ ትፈጃለህ። ቀጥልሻው። ወርሽፕ ነው ያለው በሰማይ ስላለ ነገር መጽሐፍ ቅዱስ በጣም ውስን ነገሮች ነግሮናል። በጣም ውስን ነገሮች። እሱም ደግሞ ምንድን ነው? ከእግዚአብሔር ጋር ለዘላለም እንደምንኖር እግዚአብሔርን እያመለክን እንደምንኖር። ለምሳሌ 24ቱን ሽማግሌዎች ማንሳት ትችላለህ። መጽሐፍ ቅዱስ የነገረን 24ቱ ሽማግሌዎች ለእግዚአብሔር ሲሰግዱ አይተናል። እልፍ አላፍ መላእክቶች ለእግዚአብሔር ሲሰግዱ ሲዘምሩ መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱሱ ገልጦ አሁን ኢየሱስ ክርስቶስ ለምሳሌ ዳግመኛ ወደ እናንተ እመጣለሁ ብሎ ተስፋ ሲሰጣቸው አብረን ከእሱ ጋር እንደምንኖር ተናግሯል። ከነዚህ ነገሮች ውጭ ባለፈ ጻፉ እጅግም አልገለጠልንም። ቆይ ደሜ ምስክሬ የምታወራው ከተነጋገርንበት በጣም የወጣ ነው። እኔ የጠየቁት ጥያቄ በሰማይ አምልኮ ብቻ ነው ወይ ያለው ስልህ፣ አይ አምልኮ ብቻ አይደለም እንዲህ አለ። አዎ አምልኮ ብቻ ነው ያለው ብለህ ከሁለት አንዱ ነው እኮ የምትመርጥልኝ። ከሁለት አንዱ መጽሐፉ ከነገረን በላይ እኔ አላቅም። ደሜ አንተ የደረስክበት ነገር ካለ ነግሮናል መጽሐፉ። መጽሐፉ ምን ብሎ ነግሮናል? መጽሐፉ በሰማይ አምልኮም እንዳለ ነግሮናል፣ ስግደትም እንዳለ ነግሮናል። እንደገና ደግሞ ጥያቄም እንዳለ ነግሮናል። በሰማይ ጥያቄ አለ። በአጸደ ነፍስ ያሉ ሰዎች ጥያቄ አላቸው፣ ይጠይቁታል። እግዚአብሔር ጠይቀዋል ነው ጥያቄ ደሜ ሲጠይቁ አይተናል ነው ወይስ ጥያቄ አለ? አሁን አንተ ሰማይ ቤት ከሄድክ በኋላ ትጠይቃለህ እያልክ ነው ያለው? አያለ እዛ ጋር የዮሐንስ ራእይ የራእዩን ለማንሳት ነው አይደለ? ስለ ደማቸው የጠየቁትን ችግር አዳምጠኛ። ይኸውልህ የዮሐንስ ራእይ እነዛ ሰዎች እነዛ ቅዱሳን አንደኛ ነገር መጠየቃቸው፣ አዳምጠኛ፣ አንደኛ ነገር መጠየቃቸው ብቻ ሳይሆን እግዚአብሔር በምድር ላይ ፍርድን አለማድረጉ እውቀቱ አላቸው። በሰማይ አየህ፣ እውቀቱ አላቸው። በምድር ላይ ፍርድን አላልኩህም ብሮ ያውቃሉ የሚለውን ለምሳሌ ጥሩ አይነት ኮንስትራክቲቭ አገላለጽ በጌታ ፍቅር አይ ደህና አድር ጌታን አንተ እኔን ለመስማት ምንም ዝግጁ አይደለም። እቺን ሰባት ምንም ችግር የሸመደድካትን ለማውራት ነው እንጂ የኔ አባት ችግር የለም። ምን ተፈለግ መሄድ ትችላለህ። ልጨርስ፣ የቤቱ ሆስት ነኝ። ልጨርስ፣ አዳምጥ፣ ሚውት አድርግና አዳምጥ። እነዚህ ሰዎች በሰማይ የሚደረገውንም በምድር የሚደረገውንም ማንኛውም ነገር ያውቃሉ። ለዚህ ነው በምድር ላይ መንፈሳችን ከማለደ በሰማይ መንፈሳችን ሙት አይደለም፣ ይማልዳል። ቅዱሳን ድንግል ማርያም ትማልዳለች የምንለው ለዚህ ነው ብራዘር። ትጠይቃለች የምንለው ለዚህ ነው። ትለምናለች የምንለው ለዚህ ነው። በሰማይ ልመናም አለ፣ አምልኮ አለ፣ ስግደት አለ። አየህ፣ በሰማይ ምን ስላለ? እውቀት ስላለ። ጋይስ ስደበኝ፣ ጠጃም እንደፈለክ በለኝ፣ ግን ይህንን ነገር መሞገት መቻል አለባችሁ። መሞገት አለባችሁ። አዎ መሞገት። አሰብኩት አሁን ተመልሼ ኦርቶዶክስ ብሆን አረዳሽ ለምን ላሽ አይበላም? ፀጉርህን አትምጣ። ማን ለመነ? ሲጀመር እኮ አብ ካላከው በቀር ነው እኮ የሚለው። ሳትላክ እኮ ኦርቶዶክስ አትሆንም። ኦርቶዶክስ መሆን እኮ መመረጥ ነው ብራዘር። አብ ካላከ ኦርቶዶክስ መሆን አትችልም ብራዘር። እንዴ ትቀልዳለህ እንዴ? የሁሉም ጸሎት ይሰማሉ በአንድ እያልክ ነው ብራዘር። የሁሉንም ጸሎት ይሰማሉ አይደለም፣ ግን ስለ ህዝብ ይማልዳሉ። ገባ? ስለ ህዝብ ይለምናሉ። ህዝብ ላይ ስላለው ነገር ይጠይቃሉ። ይኸውላችሁ ለምሳሌ ግን ትንቢተ ዘካርያስ ምዕራፍ 1 ላይ ነው አለም ያ መልአክ
እስከ መቼ አትፈርድላቸውም ብሎ ስለ እስራኤል የጠየቃቸው እግዚአብሔር አላከውም። እግዚአብሔር እንዲህ ብለህ ለምነኝ አላለውም። ሲልከው በራሱ ፍቃድ ነው እግዚአብሔርን የጠየቀው። አያችኋለም? እግዚአብሔርን የጠየቀው በራሱ ፍቃድ ነው። እኔ የምነግርህ እልልታ የምትባል ወንድማችንና እሱን መሰል ጥያቄ ያላችሁ ሰዎች ድንግል ማርያም እኛ ትሰማናለች ብለን በእምነት እንጸልያለን እንጂ እኛን የምንጸልየው እሷ ደግሞ በሰማይ ግን ያላት ኦቶሪቲ ምን እንደሆነ ታውቃለህ? ያላት ኦቶሪቲ የመለመን ስለ ሕዝብ የመለመን ሰዎች ከኃጢአታቸው እንዲመለሱ በክርስቶስ ኢየሱስ የልጇ ደም እንደፈሰሰ እግዚአብሔር ቶሎ ምሕረት እንዲያደርግ ለሕዝቧ ገባ። ትለምናለች፣ ትማልዳለች፣ በሰማይ ትማልዳለች። አባቴ እንዴ ታመልከዋለች፣ እግዚአብሔርን ወርሽፕ ታደርጓለች። መድኃኒቴና አምላኬ እያለች ሐሴት አደርጋለሁ ያለችው ድንግል ማርያም። እኛ ግን እግዚአብሔር በእምነት እንደሚሰማን እንዲሁ ማርያም በእምነት ትሰማናለች ብለን እንጸልያለን። በቃ ፔሬድ። እንዴ እዚህ ጋር እዩ ጩፋ አቡ ከቤት ስትነሳ እኮ እዩ ጩፋን እንዲህ ብለህ እኮ ነው የምትወጣው። እዩ ጩፋ ምናል ዛሬ እንደው ሰምቶኝ እንደው እግዚአብሔር እዘዘውና እዩ ጩፋን ዛሬ ትንቢት ያምጣልኝ ምናምን ብለህ ከቤት የምትወጣው አይደለም። ድንግል ማርያም ትቅርና እሺ። እና እንደዛ ነው። ዛሬ ግን ማለት ነው ሙሉ ወንጌል ቤተክርስቲያን ፋብሪካ ሆነሻል። አሁንም አስረግጬ ነው የምነግርሽ። ሙሉ ወንጌል ቤተክርስቲያን ኃጢአተኛን መሸከም አትችይም። ኃጢአተኛን ታባሪያለሽ። አንቺ የምትፈልገው በድብቅ ኃጢአት የሚሰሩትን ነው። በድብቅ ኃጢአት የሚሰሩትን ነው። ሙሉ ወንጌል በእናታችሁ ይህን ፖስቱልኝ። ሪከርድ የምታደርጉ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር በጌታ ፍቅር ሪፖስት አድርግላችኋለሁ። ሪከርድ የምታደርጉኝ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። ሪከርድ የምታደርጉኝ ሰዎች አሁን ከዛ ትፖስቱት አላችሁ። እሺ ትፖስቱልኝ ያላችሁ የኔ ወገኖች። እሺ አንዳንድ ቁጥር ጻፉልኝ። ሪከርድ የምታደርጉኝ ሰዎች አንዳንድ ቁጥር። አሁን ልጀምር ነው። ሪከርድ ተዘጋጁ። 1 2 3 እሺ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃጢአተኞችን በቤቷ እቅፍ ድግፍ አድርጋ ስትሰበስብ ኃጢአትን ግን ትጠላለች፣ ትጸየፋለች። ኃጢአተኞችን ግን ከያሉበት ትሰበስባለች። በቤቷ ኃጢአተኞችን አባራ አታውቅም። ነገር ግን የፕሮቴስታንቱ ዓለም በተለይ ሙሉ ወንጌል ቤተክርስቲያን ኃጢአተኛን ታባራለች። ኃጢአተኞችን አትሸከምም። የመሸከም ምንም ነገር የላትም። ምስክሩ አንዱ እኔ ነኝ። አያችሁ፣ እኔ ነኝ ምስክሩ። ማንም ምስክር የለም። ስለዚህ ወገኖቼ ከዚህ አይነት ዲኖሚኔሽን ውጡና ኑ ወደ ኦርቶዶክስ ኑ። የእናንተ ድክመት ነው የሚጠበቅ። ከደከማችሁ ትባረራላችሁ። በደብዳቤ ያባሯችኋል። ኦርቶዶክስ ግን ትሰበስባችኋለች። እግዚአብሔር አክብራችሁ እና ኑ ወደዚህ። ይህንን ፖስቱት። እሺ፣ እግዚአብሔር ይባርካችሁ። ሪከርድ ያደረጋችሁ እስቲ ሪከርድ ያደረጋችሁ የአሁኑ ንግግሬን ሪከርድ ያደረጋችሁ ፖስት ተው። እሺ አንዳንድ ቁጥር ጻፉልኝ። ሪከርድ አድርጌያለሁ የምትሉኝ ሰዎች የኔ ታማኞች። ስለዚህ ወደዚህ ተዋሕዶ ቤተክርስቲያን ተመለሱ። እውነቴን ነው የምላችሁ። የፕሮቴስታንቱ ዓለም ኃጢአተኞችን ከቤተክርስቲያን የሚያባሩ ናቸው። አባራሪዎች ናቸው። ከቤተ ክርስቲያን መግለጫ ብለው የሚሰጡ የፖለቲካ ፓርቲ ውስጥ ነበርኩ ለካ እስከ ዛሬ አላወቅኩም ነበረ። እኔ መግለጫ የማውቀው የፖለቲካ ፓርቲ ነው። ቤተ ክርስቲያን መግለጫ ትሰጣለች። በኢየሱስ ስም በአንድ ነፍስ በጌታ በኢየሱስ ስም እንዲህ መግለጫ እኔ ቅንጅት ነኝ፣ ኦፌኮ ነኝ፣ ማን ነኝ መግለጫ የምታወጡብኝ? እስቲ ቆይ አንድ ወዳጅ መጥቷል። እስቲ በነገራችን ላይ ማናንተ የከተማው እብድ ኃጢአተኛ ጠጪ፣ በቃ ሰካራም፣ ሌባ በእንደዚህ አይነት ልጅ ነው የኔ ወንድም ማለት ነው። ይታወቃል። ሐረር ከተማ ግን እሱ እዛ ነው ያለው። እሱን ተቀብላለች። እኔ እስከማውቀው ድረስ እየጠጣ ነው። አዳምጠኝ። እየጠጣ እየሰከረ ገብቶ እየበጠበጠ አባል ነው ብላ ተቀብለዋለች፣ አቅፈዋለች።
ለምን ተቀበለችው? ከዛ ህይወት ተቀበለችው እንደዛ። ከዛ አስተማረ፣ ተጠመቀ፣ እንደገና ደግሞ የደቀ መዛሙርት ትምህርት ተማረ። ከዛ የአገልግሎት ትምህርት ተማረ። አልተለወጠም። ከኃጢአቱ ምናለት አልተለወጠም። አሁንም ኃጢአተኛ እንዴት ሆነ? የሚገርም ሰው ሆነ እንጂ በቃ የሚገርም ሰው ሆነ እንጂ እንኳን ተመልሶ ዞር ብሎ የምታወራው አሁን ላይ ችግር አሁን ኃጢአት አልሰራም ማለት ኃጢአት የማይሰራ አለ እንዴ? ስለ ድካም ኃጢአት የማይሰራ አይደለማ። ገባኝ። አሁን ኃጢአት እየሰራ አይደለማ። ኃጢአት ሰርታል ተብሎ አልተባረረም። አሁን ኃጢአት እየሰራ ስላልሆነ ኃጢአት የማይሰራ ማን አለ? መጽሐፍ ቅዱስ እኮ ልጆች ሆይ ኃጢአትን አታድርጉ ይላል። ስታንዳርድ አልገባህም እኮ ወንድማችን። እኔ አሁን እኔ እንግዲህ ኃጢአት ሰራው አይደለ? ኃጢአት ስሰራ በአደባባይ አባረነዋል ብለው መግለጫ ሰጡ። ገባ? እንደ አንድ እንደ ፖለቲካ ፓርቲ ማለት ነው። መግለጫ ሰጡ። ለእኔ ደብዳቤ ሳይሰጡኝ ባክ አደረኩ። ባክ አደረኩ አይደለ? ባክ አደረኩ። ለእኔ ደብዳቤ ሳይሰጡኝ ሙሉ ወንጌሎች ከሀብታሙ ቦረና ከሚባል ሰው ጋር ለእኔ ደብዳቤ እጄ ላይ ሳይገባ ለእሱ ደብዳቤ ላኩለት። ምን ትላለህ? ከእነዚህ ጋር አሁን ህብረት ማድረግ እንደው አያምም? ከሙሉ ወንጌል ጋር ህብረት ማድረግ አያምም? እንግዲህ 30 ዓመት እነሱ በድብቅ አዳም ልጨርስልህ። እነሱ በድብቅ ብዙ ኃጢአቶችን ይሰራሉ። ለምሳሌ ያክል አንድ የሙሉ ወንጌል ቤተክርስቲያን በአንድ ሰው የሆነ ነገር ሊያደርግ ቢፈልግ በቤተክርስቲያኒቷ አካውንት ነው አለ ገንዘብ የሚያስገባው አለ 30 ዓመት ነው በሙሉ ወንጌል። አንተ ኬሮፍ ሆነ በሙሉ ወንጌል ቤተክርስቲያን እኔን ምሳሌ አድርግ። እኔ ሁሌ 30 ዓመት ሙሉ ኃጢአት እየሰራው ነው። በቃ ሰው ወድቅ አልተባረርኩም። ችግር የለም። ቆይ አንተ ያልተባረርከው በድብቅ ስለምታደርግ ነው። በግልጽ አደባባይ ላይ ስላልወጣህ ነው። በግልጽ አደባባይ ላይ እርግጥ እኔ ኃጢአትን አድርጌ አይደለም፣ ያው ኦርቶዶክስ ሆኛለሁ ስላልኩ ነው። ከኦርቶዶክስ ጋራ ህብረት አድርጌያለሁ ስላልኩ ነው። አንደኛ። ሁለተኛ በቤተ ክርስቲያኒቷ አካውንት ገንዘብ ሳይገባ በሆነ ሰንበዲ ኬር አንድ ሌባ አለ፣ አንድ ሰው አለ እና በሱ አካውንት ገንዘብ ገብቶ ከውጭ በተላከ ገንዘብ ገብቶ ለቸርቿ ሰውየው ምን ይስራ? ዝሙት፣ የሴት ጋር ሸጦ ገንዘብ ያምጣ፣ ቢራ ሸጦ ምን ይበል፣ ምን አይነት ስራ ይኑረው የማይታወቅ ሰው ገንዘብ አስገባ። እኔ እንዴት ይህን ገንዘብ ትቀበላለች በማለቴ አደባባይ ላይ የእኛ ቸርች አባል አይደለም፣ ለምን ይሄ ሰው ኃጢአተኛ ነው ብለው በአደባባይ ላይ ደብዳቤ ሳይሰጡኝ ለሀብታሙ ቦረና ደብዳቤ ሰጠው አባረሩኝ። ከነዚህ ጋር አሁን ሰው ህብረት አድርጎ የዘላለም ሕይወት ይኖረዋል ብለህ ታስባለህ? ወንድማችን ይህን ላሰማህና ይሁን መግለጫው አንድ ብሉዙን አትፈንስ። ይህን መግለጫ ላሰማ ይህን መግለጫ ብቻ ላሰማህና በቃ ያው ስማ፣ አዳምጥ አሴ አሁን መግለጫ መስጠትን ይመለከታል። ቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቤተክርስቲያን የባህሪ ይህ ክርስቲያናዊ ስነ ምግባር ምን ማለት ነው? ይህ ክርስቲያናዊ መንፈሳዊ አገልግሎት በማግደል ይስተካከላል። ትገስጽ ስትመክር ይሁን እንጂ ሐዋርያው ቅዱስ ጴጥሮስ መዳረታቸው ከተሏቸዋል። በእነርሱ ጠንቅ እምነት መንግስት ይሰደባል። ገንዘብንም በምክንያት የተፈጠረ ነገር ሁለተኛ ጴጥሮስ 2:3 ላይ የሚል ወንድማችን ሃይማኖቱን በትርፍ ለመጠቀም ሲል የስራ ፈቶችና ሐሜተኞች ቤተክርስቲያን እዚህ ማለት ትችላለች። አይሰማም እንዴ? ድምፅ ነው ዘራ ሩቅ ነው በጣም
በደንብ አይሰማም። አንተ ሀሳቡን ነገር ችግር የለውም። ዩቲዩብ ላይ ይሰማል። በይነመረብ በመጠቀም እሺ፣ ምንድን ነው ያለው ነገር? እሺ፣ ምንድን ነው ያለው ነገር? አሁን በውሸት ትርክት ማለት በውሸት ትርክት እኔ በሌለበት ነገር ጀስት ክስ የቀረበብኝ በማይመስል ነገር። እኔ የትኛውንም ሃይማኖት ከሃይማኖት ያጋጨሁት ነገር የለም። ይሰማል አይደል? ከዚህ በለጠ ምን አለ? እየተሰማል። አሁን ያንተ ይሰማል፣ በደንብ ይሰማል። የኔ ነው የሚሰማው፣ የእንትኑ ነው የሚሰማው። ኦኬ፣ ምንድን ነው እኔ እርግጥ አሁን በእንደዚህ አይነት ጥግ ነው እንግዲህ ቤተክርስቲያን እንደው እኔ ኃጢአት ልስራ ቶ ኦርቶዶክስ ልሁን መብቴ ነው አይደል? ኦርቶዶክስ ልሁን ማለት አይደለም እንዴ? ኦርቶዶክስ ሆነዋል ብለህ አደባባይ ላይ መግለጫ ታወጣለህ እንዴ? ለእኔ የትኛው ደንብ ነው እንደዚህ አድርግ ብሎ የሚነግር? የየትኛው ቤተክርስቲያን ማለት ነው እንዴ? እኔ እኮ መብቴ ነው ተረድቼ ነው ኦርቶዶክስ የሆንኩት እንዴ። ስንቶች ከጴንጤ ወደ ኦርቶዶክስ መጥተዋል፣ መግለጫ ተሰጥቶባቸዋል ከቤተክርስቲያን። አየህ ምን ያክል ሙሉ ወንጌል ቤተክርስቲያን ምን ያክል ለኃጢአተኞች ቦታ እንደሌላት። በቃ ሙሉ ወንጌል ቤተክርስቲያን በስውር ኃጢአት ስራ እንጂ በግልጽ ኃጢአት ከሰራ ትባረራለህ። አየህ እንደዚህ ናት። መግለጫ ትሰጣለች። አሴ መግለጫ እንዴ! እኔ ነቢይ አይደለሁ እዛ ቤተክርስቲያን ውስጥ፣ ወንጌላዊ አይደለሁ እኔ እዛ ቤተክርስቲያን ውስጥ፣ ፓስተር አይደለሁ፣ የሙሉ ጊዜ አገልጋይ አይደለሁ እኔ እዛ ቤተክርስቲያን ውስጥ። የምነግርህ ምንምንና አገልጋይ ነኝ፣ የትርፍ ጊዜ አገልጋይ። እንዴት ለእኔ መግለጫ ይሰጣል? መብቴ እኮ ነው። ኦርቶዶክስ ሆኜ መሆን መብቴ ነው እኮ። ልክ ነው። እኔ ነገማ እከሳቸዋለሁ። እኔ ነገ ቀጥታ ፍርድ ቤት የማቆማቸው። 2 ደቂቃ ስጠኝና እኔ አስተያየት ልስጥ በዚህ ላይ። አንተ ኦርቶዶክስ የመሆን 200% መብት አለ። 200% አይደለም ኦርቶዶክስ አልፈልግም እግዚአብሔርንም ማለት መብት አለ። ምንም ጥርጥር የለውም። ኦኬ፣ ግን ደሜ ማለት ነው በሙሉ ወንጌል እውቅና የተሰጠው አገልጋይ ነው። አንድ ደሜ ማን ነው? አልተሰጠኝም እኮና እንዴ። አሁን እኛ እኮ ትምህርት ቤት ተምረህ ዲግሪን ይዘህ አሳይተን ገባ አገልጋይ ነህ ተማር። እንደገና ደሜ ማን ነው? እምነቱን ያቀርብ። እኔ ውክልና አልተሰጠኝም። ሙሉ ወንጌል ወክለኛ ነው ቲክቶክ ላይ የመጣሁት። እሱ እስማማለሁ። ግን ያሙኔ ግን ደሜ አንደኛ አገልጋይ ነው፣ ሁለተኛ እምነቱን የሚያቅብ ነው። ስለዚህ ብዙዎች ይከተሉታል፣ እኔን ጨምሮ ማለት ነው። እምነታችን ያቅብናል ብለን ስለምናስብ ሁላችንም እንከተላለን። ስትከፍት እንገባለን። ከኦርቶዶክስ ከሙስሊሞች ጋር እምነትን ስታቀብ አይተናል። ስለዚህ ዛሬ ግን በአደባባይ እኔ የታንከኛ ሙሉ ወንጌል አባል ነኝ ብዬ የከፈልኩበት የአስራት ደረሰኝ የሚሰጠኝ ደብዳቤ አሳይቻለሁ እኮ። ግን የሙሉ ወንጌል ውክልና ቲክቶክ ላይ እንዳወራ ሙሉ ወንጌል ታንከኛ ሙሉ ወንጌል ውክልና ሰጥታኛለች ብዬ አንድ ቀን ተናግሬ አላውቅም። አንድ ቀን አልሰጠችም። አንድ ቀን ልክ ነው። ዛሬ እኔ አሁን ኦርቶዶክስ ተዋሕዶ አስተምሮቷ ማረከኝ ብዬ በማለቴ ቤተ ክርስቲያኒቷ አደባባይ ላይ ወጥታ በእኔ ላይ መግለጫ መስጠት አለባት ወይ? ለምንድን ነው መስጠት ያለባት? ለምን ነው የምትሰጠው? እኔ እኮ ከተጠመቅኩ ኦርቶዶክስ ራሱ የሚባለው ይኸውልህ፣ አሁንም ድረስ ማለት ነው አሁን ዛሬ ሁሉ አለ እስከምጠመቅ ድረስ እኔ ኦርቶዶክስ አይደለሁም። እስከምጠመቅ አንገቴ ላይ ማህተብ እስከማሰር ድረስ ገባረ። እኔን ሰማኛ እኔን ደግሞ ሰማኛ። አንድ ደቂቃ አሰጠኝም። 2 ደቂቃ ወይስ እንዴት ነው? 2 ደቂቃ አስተኛ። እሺ ደሜ በጣም የተወደደ አገልጋይ፣ ሰዎች ኑ እያለ እንዲድኑ የሚያደርግ የአምጥቶም በአገልግሎቱ ጌታን ተቀበለው እንዲጠመቁ የሚያደርግ የሚታወቅ አገልጋይ ነው። እኔ ራሴ አውቄዋለሁ። ኦኬ። ግን በአደባባይ ግን ደግሞ እኔ ከዛሬ ጀምሮ ኑ ኦርቶዶክስ እንዳውም ሁኑ እያለ ደሜ ቪዲዮ ሰራ። መብቱ ነው። 200% ብያለሁ። መብቱ ነው። ኑ ወደ ኦርቶዶክስ የማለት መብቱ ነው። ምንም ጥፋት የለብንም ማለት። ልክ ግን እንደ ቤተክርስቲያን ደግሞ ሙሉ ወንጌል ቤተክርስቲያን ደግሞ ምዕመናኖቿን የመጠበቅ
ደግሞ ምን አላት? መብት አላት ማለት ነው። እሷ ደግሞ ደሜ ወንድማችን እስከዛ ድረስ ከኛ ጋር ነበረ እና ቅድም እንደሰማሁት ደግሞ አንዳንድ ተመካክራችሁማል፣ ግን በቃ እምነቱን ከኛ ይልቅ የተሻለ ሆኖ አግኝቶታልና ስለሄደ ከዛሬ ጀምሮ የቤተ ክርስቲያናችን አባል አይደለም። በሚፈጠረው በማንኛውም ነገር የእሱ ጉዳይ እንጂ እኛ ኃላፊነቱን አንወስድም ብላ የማለት ደግሞ መብት አላት ቤተክርስቲያን። ግን ማባረር ትችላለች ወይ ነው ዋናው። ማባረር አሁን ልክ ነው። አንተ እኮ እምነትህን በቃ እንዴት ታባረረች እንዴ? ቤተክርስቲያን ይህንን ሰው ካልተሸከመች እንዴት ታባረረች? ለዚህ እኮ ነው ከዚህ ቤተክርስቲያን ወታችሁ ወደ ኦርቶዶክስ ምለው። ኦርቶዶክስ ግን አታባረር። እሺ ቆይ የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ለምሳሌ በዘማሪት ማናት? ያቺ ዘማሪቷ ማናት የምትዘምረው ልጅ እሷ ላይ ጽፋ ትምህርት ውስጥ ገብታ ምንድን ነው ጴንጤ ነው የገባችው? ጴንጤ ነው እኮ ምንድን ነው የሆነችው? ጴንጤ ነው የመጣችው። ኖ የተናገረችው ንግግር አለ የተናገረችው ንግግር አለ። ብቻ አይደለም ኦርቶዶክስ አንድ አዳምጠኝ፣ አንድ ብቻ አዳምጠኝ። ኦርቶዶክስ የምታወግዝ የኦርቶዶክስ አንድ ይቺን ብቻ አዳምጠኝና ከዛ ትቀጠላለህ። ኦርቶዶክስ የምታወግዝ የኢትዮጵያ ኦርቶዶክስ ትምህርትን በአደባባይ ላይ ከተቃወምክ ገባ ሰዎች ወደ ምንፍቅና እንዲገቡ እድል ፈንታ በር ከከፈትክ ታወግዛለች። የምታወግዝህም በአንዴ አይደለም፣ መክራ አዘክራ ተናግራ ምን ብላ ነው። እኔ አሁን ይሄ ደብዳቤ ሲሰጠኝ ይሄ ደብዳቤ እንደውም ለእኔ ደብዳቤው እጄ ላይ ሳይገባ ለሀብታሙ ቦረና ነው ፎቶ አንስተው የላኩለት የቤተክርስቲያን መሪዎች። እጄ ላይ ደብዳቤ አልገባም አሁን እስከማወራ ድረስ። እኔ ሪከርድ አድርጌያለሁ። ነገ ክልል ሙሉ ወንጌል ክልል ሄጄ ለእኔ ደብዳቤ ሳይሰጡኝ ለሀብታሙ ቦረና ለሚባል አንድ ዱርዬ ማለት ነው ለእሱ ሰጥተው ሚዲያ ላይ እንድዋረድ ለምንድን ነው የተፈለገው? በዚህን ያክል ጥቅ አንድን ሰው ለመጉዳት እንዴት ቤተክርስቲያን ትሄዳለች? እንዴት ቤተክርስቲያን ትሄዳለች ብዬ እሄዳለሁ። አንድ ፍርድ ቤት አቆማታለሁ። በምን ስም በማጥፋት ወንጀል ቤተክርስቲያኒቷን ስም በማጥፋት ወንጀል ፍርድ ቤት አቆማታለሁ። ፍርድ ቤት ማለት ነው ምን ብላ? እኔ በሌለሁበት ከሳኝ። ለምሳሌ ሃይማኖት ከሃይማኖት አጋጭ ብላኝ የትኛውን ሃይማኖት ከየትኛው ሃይማኖት ያጋጭኝ መብት ነው። እሱ መክሰስ ትችላለህ፣ ምንም ችግር የለውም። ግን ወደ ዋናው እንሂድ። መብት ነው መክሰስ። ለምሳሌ ማን ነው ያ ከኦርቶዶክስ የወጣው ልጅ ድምፁ ፍር ያለው ማን ነበር? እንኳን በጉ ነው በጉ ማን ነበር? ወፍራም ወለም በጉ እኮ በጉ ነው። ስሙ ማን ነው? አስታውሰኝ። በጉ ነው ሲቆላመጥ በጉ ነው። በጋሻው ለምሳሌ እኔ ራሴ ይከሳል። አይለቅህም አይደለ? ናዝሬትነት በጉ እኮ አቆላምጮ እኮ ነው። ምን ላድርግ አሁን? በጋሻው ሲቆላመጥ በጉ በጌ ነው የሚባለው። እንደውም በጌና በጉ ነው የሚባለው። ሲቆላመጥ በጋሻው አሁን የተለያዩ ሰዎች ከኦርቶዶክስ ወጥተዋል። በጉና በጌ ነው የሚባለው ሲቆላመጥ። ምክንያቱም ፓስተር አይደለም ወይ ሐዋርያ አይደለም፣ ምንም ስም የለውም። አገልጋይ እንኳን አይደለም። አገልጋይ በጋሻው አይባልም። ያው በጉ ወይ በጋሻው ወይ በጌ ነው የሚባለው። ሶስት ስም ነው ያለው። ለዛ እኮ በጉ ምን ስድብ አይደለም፣ ያው የቅጽል ስም። ለማንኛውም ግን መምህር እንደነበረ መምህር መሰለኝ ያኔ የነበረው መምህር ከላይ ነበር እና መምህር በጋሻው ሲወጣና አብሮት ያሉት ሰዎች ሲወጡ የኦርቶዶክስ ተዋሕዶ ቤተክርስቲያን ከዛሬ ጀምሮ እነዚህ ልጆች የኔ ልጆች ነበሩ፣ ልክ ነው፣ እኔ ጋር አገልግለዋል፣ የኔ ልጆች ነበሩ። አሁን ግን ከእኔ ከማምነው እምነት የተለየ እምነት እያመኑ ስለሆነ ከዛሬ ጀምሮ ከኛ ጋር ያላቸው ግንኙነት ተቋርጧል ብላ ኦፊሻሊ ደብዳቤ ጻፈች ማለት ነው። የትም ደብር ውስጥ ሄዶ እንዳያገለግል አደረገች። ልክ ነው፣ መብቷ ነው ደግሞ ማለት ነው። ማንም ሊቃወማት አይችልም።
እዛ መቀመጥ የሚችል ያ ሰውዬ እሷ የምትለውን ሲያደርግ ነው። አሁን አንተ ሄድክ ወደዛ ልንበል፣ እንደ ምሳሌ ነው። ኦርቶዶክስ መሆን የምትችለው ልክ እሷ የምትለውን ሁሉ ስትለው፣ ካልሆነ ግን ልክ እንደኛ አባት የአባ ገብረ መንፈስ ቅዱስ ማና ገብርኤል ናቸው የተባሉት እንደሳቸው ትወገዛለህ ማለት ነው። ወይም ደግሞ ተቃውሞ ይደርስ። መች ተወገዙ? ስለዚህ ደግሞ አልተወገዙም እኮ ተቃውሞ አልተወገዙም። እኔ አሁን ማናቸው አባ ገብርኤል ወይ አንድ ይቅርታ፣ አባ ገብርኤል የድንግል ማርያምን አማላጅነት ባይቀበሉ ኖሮ ቤተክርስቲያኒቷ ታወግዛቸው ነበረ። ቤተክርስቲያኒቷ ግን የክርስቶስ ኢየሱስ ቤዛነትን ትናገራለች። የእሳቸው የንግግር ግድፈት ነው ያለባቸው። ምን ብለዋል? አትደንግጡ፣ ድንግል ማርያም የዓለም ቤዛ አይደለችም ማለታቸው ነው። አየህ፣ በዛ ሂደት ውስጥ ስለ ክርስቶስ እያወሩ ሊናገሩበት ያለው ሞቲቭ ያንን ንግግር አስከተለ። ያ ንግግር ነው እንዲጮህባቸው ያደረጉት እንጂ አልተወገዙም። ትክክል፣ የቤተክርስቲያኒቷን አስተምሮ ነው የተናገሩ። ትክክል። ግን አይ ቤዛዊት ዓለም ግን ከእንግዲህ በኋላ ቅድስት ድንግል ማርያም ቤዛዊት አይደለችም በሚለው አቋማቸው ቢጸኑስ ኖሮ አይባረሩ? ለምን ይኸው ተናገሩ እኮ ድንግል ማርያም ቤዛዊት ዓለም ናት አሉ። የኔ ያው መንፍቀዋል ነው የሚባለው። መንፍቀዋል፣ ትምህርታቸው ስህተት ነው ይባልና ይወገዛሉ። እኔ ግን የቱ ጋር የመነፈኩት? ልክ እንደዚሁ ሁሉ አሁንም አንተ ደግሞ ምን አልክ? ከዛሬ ጀምሮ ኑ ሁላችሁም ወደ ኦርቶዶክስ ብለህ ሄደህ ሰገድክ፣ ገባ ኑ እያልክ ጥሪ ያቀረብክ። ስለዚህ ቤተክርስቲያን ደግሞ ለማን ነው? ለእግዚአብሔር ወይ ለማን የሰገዱት? ለእግዚአብሔር። ምን አጠፋው? ምን አጠፋው? ስለዚህ ምንም ካላጠፋሁን ለምንድን ነው መግለጫ የሚወጣብኝ? ምንም ካላጠፋሁ። ቤተክርስቲያኒቷ ደግሞ እኔ ከኦርቶዶክስ እለያለሁ አለች። ገባ የሙሉ ወንጌል ቤተክርስቲያን ኦርቶዶክስ ትሳደባለህ ብላ እኮ ደብዳቤ ሰጠኛለች። አይደለም ጌታ በሚያቆንቁ ነው ብለህ ቤተክርስቲያኒቷ ኦርቶዶክስን ትሳደባለህ። ለምን ትሰርብብኛለህ? ኦርቶዶክስን እፈልጋት እንዴ? እኔ እኮ ኦርቶዶክስ እንደሆን እኮ ትልቅ እገዛ ያደረገችልኝ እንደውም እኮ ታንገኛ ሙሉ ወንጌል ናት። እግዚአብሔር ይባርካቸው። ገባ። ዛሬ ግን ደግሞ ከኦርቶዶክስ ጋር ህብረት ሳደርግ ለምን ህብረት ታደርጋለህ? ለምን ትሰግዳለህ? ብለው ከቸርች ያባሩኛል። እንዴ እኔማ ነገ ደብዳቤውን ይቀበላለሁ። 2 ደብዳቤ ነው ማሳያችሁ። 2 ደብዳቤ ሀብታሙ ቦረና ጋር የሰጡትን ደብዳቤ ሪከርድ አድርጌያለሁ። ነገ ቸርቼንና ይሄ የተጻፈውን ደብዳቤ ይቀበልና 2 ደብዳቤ ያሳያችኋለሁ። ኦርቶዶክስ እንደሆነ ያደረገችኝ የራሷ ሙሉ ወንጌል ናት። ጌታ ይባርካት። አሁን ግን ስም በማጥፋት ወንጀል እኔንም አዳምጠኝ እንጂ እንዴ ቆይ አዳምጣ አንተ ደግሞ ወንድና በሁለቱም ደብዳቤዎች ትክክል ናቸው። የሙሉ ወንጌል እንዴት በለኝ ኦርቶዶክስን አትሳደብ ስትል አንተ ራስህ ተናግራለህ ባለፈው። ይኸውና እኔ ኦርቶዶክስን ለመሳደብ እነዚህን ገድላት ገዝቻለሁ ብለህ አሳይታል። እሳደብ ነበር ብላል አንተ። ስለዚህ ልክ ናት። አትሳደብ ማለቷ ልክ ነው። አዎ አትሳደብ መስክር አለ። ተስተካከሉ። አሁን ደግሞ ኦርቶዶክስን መርጠት ሂደቱን ልንገርህ። ይኸውልህ እኔ ልንገርህ በቃ አንተ እኔ ደግሞ ግልጹን ላስቀምጥልህ። ይኸውልህ ቅድም እየነገርኩ ነበረ። የተገዛው ኪቦርድና ጄኔሬተር በህገወጥ መንገድ ነው። እዛ ቦታ ላይ ያሉ ፓስተሮች ናቸው ይህን ያደረጉት። ተመሳጥረው ከአንድ ባለሀብት ጋር ተመሳጥረው ባለሀብቱ ወደ ቤተክርስቲያን አካውንት ማስገባት ያለበትን ገንዘብ በግላቸው አካውንት አስገብተው ነው የገዙት። ገባ። ይህንን ደግሞ ለምን እንደዚህ ሆና ብዬ በማለቴ ዛሬ ላይ ተሯሩጠው መግለጫ ሰጥተው ልክ እንደ ቅንጅት ከቤተክርስቲያን አባሩኝ። የፖለቲካ ፓርቲ አድርገውኝ ማለት ነው። አንድ በል ሁለት ሲያባሩኝ ያባረሩብኝ ምክንያት ምን እንደሆነ አላውቅም። ለምሳሌ ግን አላናገሩኝም። ያናገሩኝን ትክክል ነህ፣ በቃ ተለውጠሃል፣ እግዚአብሔር ይባርክ ብለውኝ ጨርሻለሁ። 3 ወር ነበር የተሰጠኝን 3 ወር ጨርሼ ለምን ወደ አገልግሎት አትመልሱኝም ብዬ ጠየቁ። አየህ፣ በዚህ ሂደት ውስጥ ደግሞ እነሱ የሰሩት ፋውል አለ እንዳልኩ ቅድም የተገዛ ጄኔሬተርና ኪቦርድ ያ ባለሀብት ተመሳጥረው በቸርቿ ስም የተቀበሉት ገንዘብ አለ። ይህንን ገንዘብ አደባባይ ላይ አወጣዋለሁ፣ እነግራቸዋለሁ።
አደባባይ ላይ። አለበለዚያ እስክንድር የተባለ ሰውዬ ይህንን ነገር ማውጣት አለበት። ዛሬ ነው ይሄ ነገር የሆነው። ልጠየቅ መሪዎችን አናገር። ቆይ ደምረው በጠቅላላ ጉባኤ ትጠይቃለህ። ኖ ቆይቻለሁ። ከጠየቁ ቆይቻለሁ። ኪቦርዱ ሲገዛ ይሄ ኪቦርድ እንዴት ነው የተገዛው አልኩ። እንዴት ነው የተገዛው? አንድ ባለ ሀብት ነው የገዛው። እና ባለ ሀብቱ ለምንድነው በቸርች አካውንት የማያስገባው? እኛ ገንዘብ ኢንቨስት እናደርግ በቸርች አካውንት ነው የምናስገባው። ስለዚህ ለምንድነው የቸርች አካውንት ለሰውየው ያልተሰጠው አልኩ። አይ በእስክንድር በኩል ነው የመጣው ብሩ ተባለ። ስለዚህ ገንዘቡ በእስክንድር በኩል አካውንቱ ላይ 1 ሚሊዮን ያስገባ 2 ሚሊዮን ያስገባ አይታወቅም። በቃ አንድ ባለ ሀብት ኪቦርድና ጄኔሬተር ገዝቻለሁ በሚል ሰዎቹን ጣጡዞ ጣለው። እኔ ደግሞ ተቃወምኩት ኖ ብዬ ማለት ነው። ይሄ ጉዳይ ነው እንግዲህ ተሯሩጠው ዛሬ ላይ እኔን እንደዚህ እንዲያደርጉ። ሲጀመር እኔ ዛሬ አይደለሁም እኔ ሙሉ ወንጌል ስጥ ከማባረሩ አስቀድሞ ኦልሬዲ ተምሬ ምን ብዬ ሳምንት ልጠመቅ ነው ሲጀመር። ኦርቶዶክስ ልጠመቅ ነው ሲጀመር። ግን ቤተክርስቲያን አየህ ከመመለስ ይልቅ የሳተን ሰው ከመመለስ ይልቅ እንዲወጣ ትልቅ እገዛ ታደርጋለች። አይ እንዴ አንተ እኮ ራስህ ነው እኮ ቤተክርስቲያን ያላችሁ ደሜ ይኸውልህ አንዴ በእንደዚህ አይነት ቸርች ውስጥ ያላችሁ ውጡ፣ ኑ ወደ ኦርቶዶክስ። ኦርቶዶክስ ኃጢአተኞችን ትቀበላለች። ኃጢአትን ነው የምትጸየፍ። እግዚአብሔር የተጸየፈውን ኃጢአትን ትጸየፋለች። ገባችሁ? ኃጢአተኛ ነህ አንተ፣ ሌባ ነህ አንተ፣ ዘራፊ ነህ ብላ ከቤተክርስቲያን አታባርርም። ጴንጤ ግን ኮንክ ማለት ነው ጋይስ። ጴንጤ ቸርች፣ የትኛው ጴንጤ ቸርች ኮንክ ማለት ነው። ይኸውልህ ኃጢአትን በአደባባይ የምታደርግ ከሆነ ትባረራለህ። ማንም ህብረት አያደርግም ከአንተ ጋር ማንም ማለት ነው። እና አስዬ ነገ ጠዋት እናወራለን። በቃ ልተኛ ነው። ነገ ጠዋት እናወራለን። እሺ አንተ ቤት ቻው። ለማንኛውም የእኔ ፋሚሊ የምነግራችሁ ነገር ምንድን ነው? እውነት ነው የምላችሁ። በቃ እኔ ትልቅ ስራ እየሰራው ነኝ። አይስዌቱ ጋር ትልቅ ስራ እየሰራው ነኝ። ትልቅ ስራ ማለት ነው። ገባችሁ? ትልቅ ስራ በቃ እኔ የምነግራችሁ ማለት ነው። ስለዚህ ኃጢአተኞች በወንጌላውያን አማኝ ውስጥ ካላችሁ ማንም አይወዳችሁም፣ ትባረራላችሁ። ኑ ወደ ኦርቶዶክስ እጇን ዘርግታ ልጄ ብላ ቁስል ካለባችሁ እንደዛ እንደ ናዝራዊ ዘይት አፈሳ ቁስላችሁን ጠግና ብቁ ሰው ታደርጋችኋለች። ብቁ ሰው ነው የምላችሁ፣ ብቁ ሰው በቃ ጌታ በሚያውቀው እውነት የሆነ ወንጌል አለ ኦርቶዶክስ ውስጥ። እኔ ተጋብቼ አይደለም ዛሬ ስለተባረርኩ አይደለም እንደዚህ የምናገረው። ይኸው 6 ወር 7 ወር ሆኖኛል። 7 ወር 8 ወር ቆይቻለሁ ጋይስ። እጠይቃለሁ። የጠየቅኩትን እየሰማሁኝ እያነበብኩኝ የሚገርም የቤተ ክርስቲያኒቷ ትልቅ እውቀት ውስጥ ይገባ እንደኔ መረዳት ማለት ነው። እስቲ ልብ ያለው ሰው ይግባና ኦርቶዶክስ ከመጽሐፍ ቅዱስ ስታለች የሚለኝን እስቲ ያሳየኝ አንድ ሰው። ይኸው ሊደምረው ልክ እንደዚህ ማለት ኦንሊ ጂሰሶች ለምሳሌ ከመጽሐፍ ቅዱስ ስተዋል። ስላሴን አይቀበሉም። ኦንሊ ጂሰስ ገባችሁ? ኢየሱስ ክርስቶስ አብ ነው ይሉሃል። ኢየሱስ ክርስቶስም ማለት ነው። ገባችሁ? እስቲ ኦርቶዶክስ ተዋህዶ ከመጽሐፍ ቅዱስ ይህንን ክፍል ስታለች የሚል የሚያሳየኝ ስታለች ብሎ የሚያምንበት አስገባዎቹ ጋይስ። አንተ እንዲህ ነው በዚህ የሚሞቀው። በስማ እንዲህ ነው የምትወሩት እናንተ። ይሞቃል። አውልቃት ቲሸርት። ኧረ አይደለም እንጂ በጣም አጭር ነው እንትኑ። እሺ መቅዲ ለመጀመሪያ ጊዜ እኔ ቤት ገብታ ድምጿን ልታሰማ ነው። በስመ አብ ጂሰስ ክራይስት። ቻው ደሜ፣ ሁሌ እንወድሃለን።
ከኛ በላይ ደግሞ ኢየሱስ እጅግ በጣም ይወዳል። ያ ድሮ ደሜ ሁሌ ሲናፍቀን ይኖራል። መጀመሪያ ሙሉ ወንጌልን ተቃወሙ፣ ፋብሪካ የሆነችው ሙሉ ወንጌልን። መቅዲስ ጤና ይስጥልኝ፣ እንዴት ነሽ? ደሜዋ እንዴት ነህ? ሰላም ነው ወይ? እዚህ ቤት ሚውቱ ብዙም አይታይም። ደህና ነህ? እግዚአብሔር ይመስገን። ምኑ ብዙም አይታይም? ምኑ ነው ያልሽው? ሚውቱ አይገኝም። ቆየ ላገኘው ማለት ነው። እንዴት ነህ? ሰላም ነው ወይ? አለው ሰላም ነው። የእኛ አባት እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። እንወዳለን። እንግዲህ ያው ቻለው ነው። በጸሎት እናስባሃለን። ደግሞ ከምንም በላይ ደሜዋ በጣም ነው የምንወድ ሁላችንም። እና መጀመሪያ ማለት ነው ደሜ ስትገባ እንትን ይመጣልኝ ነበረ፣ ግን አሁን ስትገባ ሁሉ ስምን ጽፌ ካልሆነ አይመጣልኝም። ከስር ምታውቁ እስቲ ንገሩኝ፣ ምንድን ነው መላው? ወይ ስትወጣ ነው የሚያሳየኝ? እንትን የለሽም? አንድ አበባ ያለሽ? አንድ አበባ ይኸውልሽ፣ ቢጫ ልብ ያለው ከላይ ቢጫ ልብ የለኝም። እኔ ራሱ ልሰጥን ትሞክር የነበረ የለኝም። አባቴ ወደ ዶላር ይሮጣል ማለት ነው። አይደለም እኔ እንደዚህ ልስጥሽና ከዛ በኋላ ማለት ነው የሆነ ጊዜ ላይ እኔ ስታገኝኝ እንዴ ጊፍት መስጠት አይቻልም እንዴ ላንቺ? ኦኬ ይቻላል። አንተ እዚህ እያለ አይደለም ማለት የሆነ የተዘጋ ነገር ሊኖር ይችላል። ምንድን ነው እሱ? እመቤቴ ምትይ ማለት ነው መሐመድ ገባኝ። ስምኝ እኔ አሁን ጊፍት ከሌለሽ ከዛ የኔ ኖቲፊኬሽን እንዲመጣልሽ ያንን ቢጫ 51 ሚሊዮን ስትነኪ እኔ ስገባ ይመጣልሻል። በቃ ኦኬ እሺ። ደሜዋ አመሰግናለሁ። እኔ አባት እግዚአብሔር ያጽና፣ እግዚአብሔር ያበርታ። በጣም እንወዳለን። እሺ ደሜዋ አመሰግናለሁ። የኔ ውድ ተባረክልኝ። ኦኬ ሰው የጻድቅ ውስጥ እሺ፣ ሃሌሉያ። እሺ ጋይሶች ምን ሀሳብ አላችሁ? እና መቅድሾ ኤርፎን ይችላል የሚሰማው እና ኤርፎን ቀንሷ ጆሮን አፈልጎም እንዴ? እንዴት ይሰማል? አለቃ እና አሁን ይሰማል? አሁን አይሰማም። የሚገርም ከውጭ እኮ ነው የተላከልኝ። እግዚአብሔር እንዴ! ምንድን ነው የሁሉ ሰው ኬን የመጣው? ዛሬ እንትና ነበረው እንዴ? ለካ አክሊል ነበረው እንዴ? አክሊል ነበረው እንዴ? ጋይስ እሺ፣ ለማንኛውም እኔ የምነግራችሁ ምንድን ነው፣ እዚያ ያላችሁ ተወዳጆች ሁላችሁንም ወዳችኋለሁ፣ ጌታ በሚያውቀው ኑ። አሁንም አስረግጬ በነገራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስህተት አለባት የምትሉኝ ካላችሁ ኑና ከመጽሐፍ ቅዱስ እስቲ ይሄ ቦታ ላይ ስህተት አለ በሉ። ቅድም አይታችኋላ ወንድማችን ሳሙኤልን ስለምልጃ አምኖ ወረደ እኮ አይታላ። አሳመንኩት እኮ ስለምልጃ ጀግና አለው። የቅዱሳን ምልጃ አንዱ ጴንጤ አምኖ ወረደ። በቃ ታያላችሁ። ብዙዎች እንግዲህ ነጠላ መልበሳቸው የማይቀር ጉዳይ ነው። ዛሬ እኔ ራሴ ቤት ብኖር ማለት ነጠላ ነበር የምለብሰው። ጌታ ነጠላ በቃ ደሜ በለ ማርያም ያለም ቤዛ ናት ልትለን ነው ማለት ነው እኮ። ናግባ አለመሆኗን ናናግባን አሳይ ደሜ። ቅዳሴ ማስቀደስ ስትጀምር ተጠበቅ ያለው የመንፈስ እርካታ እና ጄሪዬኔና ታዳ እንዴ ትቀድጃለሽ እንዴ? ቀላል እርካታውንማ በቃ አጠይቅኝ እኮ ነው የምልሽ፣ አጠይቅኝ። የሚገርም ነው እርካታ ያለው ጌታ ምስክሬማ ነው። ያለ ክርስቶስ የሚዳንበት ስፍራ ነው የሄድከው። አስረዳሃለሁ። እናግባ ቤቲ 0 አካውንት እናግባ መግባት ነው። እኔ ኮመንት የምፈልግ መግባት በቃ ገብተህ እስቲ የኦርቶዶክስን የስህተት አስተምሮ ናና ነገረኝ። ደምረው እኮ ተሳስታ ተሸውዳል በለኝ እስቲ ና
ናግባና ሲያስረዳኝ ይኸው ናግባና አስረዳኝ። ይኸውልህ አስረዳኝ። ዋጋ ትከፍልበታለህ። እንዲህ ዋጋማ ክርስቶስ ከፈለ እኮ ክርስቶስ ከፈለ። እኔ እኮ ክርስቶስ በከፈለልኝ ዋጋ ነው ያለሁት። ዋጋማ አልከፍልም አባቴ። እምነቴን ግን በስራ አጠነክራለሁ። እሺ ወንድ የሆነ ይገባ እና ግባ። በቃ ይኸው ግባና ሞግት። ማንም ማለት ነው የምነግርህ ማለት ነው። ና ምነግርህ እዚህ ጋ ኃጢአተኛ የሚባረርበት አብሯችሁ የበላ እየጠጣ የሚከዳችሁ አብሯችሁ የበላ የጠጣ በኢየሱስ አቤት ቲክቶክ አብሮ በልቶ ጠጥቶ አንተ አደባባይ ላይ በቃ የሚናገር ጴንጤ ነው እኮ የምታከብረው ትልቅ ሰው ነው እኮ እንዴ! ትልቅ ሰው ኦርቶዶክስ በመሆኔ አንዱ እኮ ነው። እኔ በጣም ቤስት እኮ ነው ለእኔ ጌታ እና ቲክቶክ ራሱ መጥቶ አያውቅም። ትልቅ ሰው እኮ ነው እዚህ ቲክቶክ ላይ። ልክ እኔ ኦርቶዶክስ መሆኔን ስሰማ ማለት ነው መጥቶ አይጨፈጭፈኝም። በኢየሱስ ስም ጌታ ምስክሬ መጥቶ ጨፈጨፈኝ በጌታ በኢየሱስ ስም። አረ ሼም ነው ጋሽ ግርማ ግን በኢየሱስ ስም እኔ ከአንተ ይህን አልጠበቅኩም። ናቲ ቤት ገብተህ በ40 ሰው እኔን አንተ እንደዛ ትናገረኛለህ? ጋሽ ግርማ በ40 ሰው ነው አቡና ቤት እንኳን ብትናገረኝ እሺ እንዴ ደምሮ ብለህ እኔን ትጨፈጭፈኛለህ? ስላሴ ያልገባው 20 ዓመት ሙሉ ስላሴ ያልገባው ብለህ ትጨፈጭፈኛለህ? አይ ጋሽ ግርማዬ። ለማንኛውም ግን ጴንጤዎች ምን ያክል ስትቀርቧቸው ነው እንጂ ውስጣቸውን አታውቋቸውም። በጣም ጩቤ ነው ውስጣቸው። አፈቅቤ ውስጠ ጩቤ ነው ያለው ፖለቲከኛ ጴንጤ። አንዳንድ ጴንጤ አፈቅቤ ውስጠ ጩቤ ነው። ጋይስ ጻፍ ውስጥ አፈቅቤ ውስጠ ጩቤ ነው። አንዳንድ ጴንጤ አፈቅቤ ውስጠ ጩቤ። ኧረ አነጋገር፣ ኧረ አገላለጽ ትባረራለህ። ስርዓት ከሌለ እስካሁን ሶፋንትዬ እኔ ያገደችም ወንጌል ናት። ታዲያ ያገደችም ወንጌል ናት። እውነት አንዳንድ ጴንጤዎች እግዚአብሔር ምስክሬ፣ አንዳንድ ጴንጤዎች ገዳይ ናቸው። አንዳንድ ጴንጤዎች የሚያድግ ሰው የማይፈልጉ አንዳንድ አገልጋዮች፣ በቅንነት የሚያገለግሉ አገልጋዮችን የሚገሉ ገዳዮች። እነዚህ ሰዎች ምን እንደምላችሁ ታውቃላችሁ? አፈቅቤ ውስጠ ጩቤ ጻፍ ውስጤ አፈቅቤ ውስጠ ጩቤ። ኧረ አገላለጥ ይሄ የሚገርም ነው። አገላለጥ የሚገርም ነው። ኧረ ናቲ ምን ትወዱኛላችሁ እንደ አንድና አገልጋይ እስቲ እንደዛ እኔ 10 ምናምን ዓመት አዳማ ላይ በኢየሱስ እንደ የሚገርም እኮ ነው። ታውቃለህ አንድ የአገልግሎት ላይ ስንት ገዳዮች እንዳሉ። አፈቅቤ ውስጠ ጩቤ። ኦኬ ዘማርያም ዘማርያም ብዬ ማለት እዚህ ውስጥ እሱ የሚገባበት ቦታ አለ ማለት ምን መሰላችሁ? ከሱ ምንማራቸው አሁን ያለበት ሲቹዌሽን እንትን ላይ ይችላል፣ ግን ያው የምንማርበት ጊዜ አለ። እኔ አመቻችና አንዳንድ ትምህርቶችን ሚስጥራትን፣ ኩነትን እንማራለን። በኩነት ላይ ያለውን ነገር እንጠይቆና መምህር ቢኒም ራሱ ኩነት ላይ በደንብ አድርጎ ነው የሚያስተምሩን። እሺ እኔ ሚስቴ እንዴት እኔ ወደ ኦርቶዶክስ እንዴ አስገድጄ ኦርቶዶክስ ማንንም አስገድዳ እጅ ጠምዝዛ ማንም እጁን ጠምዝዞ ኦርቶዶክስ መሆን አይችልም። ማንም በፍቅር ደምረው የገባው በፍቅር ነው። ፍቅሩን የጣለኝ ሀናን ነው እጇን ጠምዝዤ ኦርቶዶክስ ማድረጋት። ሀና ገብሩን እጇን ጠምዝዤ ኦርቶዶክስ አደርጋታለሁ። ለምን ቀለሜ ከሰደባት በኋላ በጣም ውስጧ ተረብሿል። እሷን ግን እጇን ጠምዝዤ እንደዚህ ምናምን አደርጋታለሁ። ኦኬ ሀና ገብሩ ናታ መቅድዬ። ሀና ገብሩ ውስጥ አስተዋት ገባም፣ ግን ብትገባም አሪፍ ነበረ። ሀንዬ ጴንጤ አባረሩኝ በእናትሽ። ምን ይመስልሻል? ሀና ነይ ግቢ እስኪ። መምህር ቢኒ አሁን ወጥቶልኛል፣ መግባት ትችላለህ። መምህር ቢኒ ገባ። ኦኬ አዳማ አደርክ ወይስ ደብረ ዘይት? ኧረ እባክሽ የካህን ቤተሰብ ልጅ ናት። ተይ እንጂ
እንደው ልንገራችሁ፣ ስሙ ምንድን ነው እንትን አሁን ኤርሚያስ አፈቅቤ ነው አይደለም፣ ኤፍሬም አፈቅቤ ነው፣ ኤርሚያስ ውስጠ ጩቤ ነው። ኤፊ አፈቅቤ፣ ኤርሚ ውስጠ ጩቤ ጻፉ። ሰርፕራይዝ ቢሆን አይሻልም? እንዴት አመሻችሁ ቤተሰቦቼን? እስኪ ሰላም ልበለ 300 ሰው በሀገር ውስጥም በውጭም እንደየሰዓታችሁ አቆጣጠር ሰላማችን የሆነው የክርስቶስ ፍጹም ሰላም የማይናወጸው የማይደፈርሰው ሰላም ከሁላችሁ ጋር ይሁን። እንዴት ዋላችሁ? እንዴት ለምዬ ደህና ነህ? አስወጣኝ ከቤት ተኝተዋል፣ ደክሟቸው ወጣሁ። መምህርዬ እግዚአብሔር ይባርክ። እግዚአብሔር አለሁልህ መምህርዬ፣ አለሁ። በእናትህ ፈተናው እያየ ነው፣ ቻሌንጁ እየበዛ ነው። እንግዲህ ያዕቆብ 1 ላይ ያው እንደምታውቀው ልዩ ልዩ ፈተና ሲደርስባችሁ እንደ ልዩ ደስታ ቁጠሩት ነው የሚለው። መንገርም እኮ እኛ ኦርቶዶክሳውያን በክርስቶስ ኢየሱስ መሞት ህይወት ያገኘንን እሱ እየሞተኛ ግን ህይወት እያገኘን ነው። በቃ ፈተና ማለት በመከራ ማለፍ ማለት እየተፈተንክ በእሳትና በውሃ መካከል እያለፍክ ነፍስህን ማሳረፍ ማለት ነው። ነፍስን ማሳረፍ ማለት ነው። እንደ ቅዱስ እስጢፋኖስ እንግዲህ 2 3 4 ቢያጆ መኪና በለው ቅዱስ እስጢፋኖስ ላይ ያወረዱበት ድንጋይ ታስታውሳለህ? እሱ ምንም ረስቶታል። ድንጋዩን ናዳ የለም አይሰማቸውም። በጣም ቁልል ድንጋይ ነው የከመሩበት። የት ነው እሱ? እኮ እዛ ቦታ ላይ ሐዋርያ ሥራ 7 ላይ አለ 7 8 ላይ እንደዚህ እና ደስ የሚለኝ ቃል እዛ ቦታ ላይ ምን እንደሚል ታውቃለህ? እስጢፋኖስም ኩር ብሎ ይላል። የለም ሉክ ድንጋዩን ግን አየው አይታል። ድንጋይ እሱ ጋር ሳይሆን እየደማ መወርወር ብቻ እኮ አይደለም። ይሄ 2 ቢያጆ እኛ የምናውቀው 2 ቢያጆ ሲኖ ድንጋይ አለ አይደለ? ያው የለም ረስቷቸዋል። ምንድነው እንግዲህ ለቃላት ያጠቃቀም ይቀርብ ቼክ አላረጋቸውም። እሱ ረስቷቸዋል። የድንጋዩን ናዳ ረስቶታል። ከባድ ነው። 2 3 የኮብልስቶን ድንጋይ እንዳይመስላችሁ። 2 3 የኮብልስቶን ድንጋይ እኮ ሰውን ይገላል። የለም የሀገሬ ድንጋይ ናዳ እኮ ነው። የሀገርኛ ቴዎሎጂ ስንማር አንድምታው ላይ በጣም ብዙ ድንጋይ ነው ቅዱስ እስጢፋኖስ ላይ የወረደበት። ረስቶታል ነው እኮ የምልህ። የት ላይ ነው እሱ? ንጉሱ ክርስቶስ ኢየሱስን ትላንትናም ዛሬም እስከ ዘላለሙ ያው የሆነውን በቅድምና ከባህሪ አባቱ ከአብ ጋር በቃልነት የነበረውን አካላዊ ቃል ቀዳማዊ ቃልን ድኅረ ዓለም ከሴት የተወለደውን ከግንበታች ተወልዶ የዋጀንን በስጋ ማርያም የተገለጠውን አካላዊ ቃል ቀዳማዊ ቃል በኋላ ዘመን ግን እኛን አህሎ እኛን መስሎ ይህን ጎስቋላ ስጋ ይህንን የወደቀ እንደ ባርነት ሳይቆጥር የዋጀንን ጌታ የሞተልንን ጌታ ሰላማችን የሆነው ክርስቶስ ኢየሱስን ሞቶ ሞትን ድል አድርጎ ተነስቶ አድርጎ በቀደመ ክብሩ በአብ ሪና በእግዚአብሔር አብ በባህሪ አባቱ በአብ ቀኝ ሲባል እንደና እንዳንተ ሌፍት ራይት አይደለም፣ በቀደመ ክብሩ ማለት ነው ተመለከተው ይላል። በነገራችን ላይ ደሜ ክርስቶስ ኢየሱስን ለማግኘት ሰው ድሎት የምንለው ምቾት መንደላቀቅ የምንለው አያስፈልግም አንልም። እሱ እንዳለው ነው። ግን በመከራ ውስጥም ኢየሱስ ይገኛል። በረሃብ ውስጥም ኢየሱስ ይገኛል። በስደት ውስጥም ኢየሱስ ይገኛል። ስለዚህ ቅዱስ እስጢፋኖስ ለኛ አብነታችን ነው። በእድሜ ደረጃ በጣም ጩጬ ነው ባይዘወይ ቅዱስ እስጢፋኖስ ቴዎሎጂ ስንማር አንድ የባሪያውን ነፍስ ጌታ ያሳርፍና አንድ የሚገርሙ መምህር ነበሩን። እንደ ቅዱስ እስጢፋኖስ በስብከታችሁ እንዳትንቀዠቀዡ ብሎ አስተምረውናል። ደሜ ለቴዎሎጂ ስለምታውቀው ነው ማውራ። ለምን አልኳቸው? በጊዜ ትቀጫለሽ አሉኝ። በጊዜ ትቀጫለሽ ብልሁኝ ቅዱስ እስጢፋኖስ ተንቀዥቅዣ በጊዜ ተቀጨሽ ነገር ያው ይገባል። የቴዎሎጂ ትምህርት ስለሆነ ምን ልል ፈልጌ ነው። ቅዱስ እስጢፋኖስ በጊዜ ቢቀጭም ክርስትናው ግን ሰፋ ነው የሚለው መጽሐፍ ቅዱሱ። ባለበት መጠንከር አይደለም ተበተንና በአራቱም ማዕዘነ ወንጌል ተዳረሰ። ስለዚህ መከራው ያጠነክራል። መከራው የተሰቀለው ክርስቶስን ፍንትው አድርጎ ያሳያል። ለምን ብፁዓን ለተሰደዱ በእንተ ጽድቅ ጌታ ነው ተራራው ስብከቱ ላይ ስለ ጽድቅ የሚሰደዱ እርሱ ብፁዓን ናቸው መንግስተ ሰማያትን ይወርሳሉ። እንዴ ጌታ ከሞተልኝ ከከፈልልኝ ለምንድን ነው ተሰደድ የሚለኝ? እንዴ ምን አለ ጌታ?
አሁንም ልብ በለ እዚሁ የተራራው ስብከት ላይ ልብ ብለ ያዝልኝ ደሜ ብፁዓን እለ ይልሃዊ እዜ ግዕዙ ነው። ብፁዓን እለ ይልሃዊ እዜ ዛሬ የሚያለቅሱ ብፁዓን ናቸው፣ ነገ ይስቃሉ። ለምን ለቅሶ አስፈለገው? ደምረው ጌታ መከራ ተቀብሎለት የለ እንዴ? ጌታ ዋጋ ከፍሎለት ደሞዙን ከፍሎለት ለምንድን ነው አልቀስ የሚለው ጌታ? ለምንድን ነው ስለኔ ተሰደድ የሚለው ጌታ? ለምንድን ነው ስለኔ መስቀሉን ተሸክሞ በመከራ ይምሰለኝ የሚለው ጌታ? ይሄ አንድ ሌላ ርዕስ ነው፣ ወደዛ አልገባም። ስለዚህ ደሜ ፈተናው መገፋቱ ያጠነክርሃል፣ ያበረታሃል። ያዕቆብ 1:12 ቅድም እንዳልኩት ልዩ ልዩ ፈተና ሲደርስባችሁ እንደ ልዩ ደስታ ቁጠሩት። በዚያውም ላይ አንደኛ ቆሮንቶስ 10:12 ላይ ከፈተናው ጋር መውጫ ያዘጋጃል ይላል። ደግሞ ቢበዛ ቢመጣ መከራው ስጋችን ላይ ነው፣ ነፍሳችንን ሊያገኝ አይችልም። ይህን ሁላ የሚያደርግብህ ጥንተ ጠላትህ ሰይጣን ዲያብሎስ ነው። በርታ ደሜ። ቅድም ሳሚ እያለ ብታስገባኝ ደስ ይለኝ ነበረ። ያው ቅድም ሳሚ እያለ ብታስገባኝ በቃ እኮ አየሁ ዘራርከው። ምን ብያለሁ? ዮሐንስ 1ን ጠቅሼልሃለሁ። ዮሐንስ 1:44 ደሜ ልክ እንደ ናትናኤል ከዚህ የሚበልጥ ታያለህ ብያለሁ። በማንም ኃይል አይደለም፣ በተገለጠልህ እውነት ነው። ሌላው ስለ ቅዱሳን ከተነሳ ቅድም ሜንሽን ያደረኩትን ጥቅስ ደጋግሜ ልብ ብለው ከሆነ ራእይ 22:4 ላይ ባሪያዎቹ ያመልኩታል፣ ፊቱንም ያያሉ፣ ከዘላለም እስከ ዘላለም ይነግሳሉ ይላል። እንዴ ከዘላለም እስከ ዘላለም መንገስ የማን ነው? ደሜ የጌታ ነው አይደል? የእግዚአብሔር ብቻ ነው። ከእሱ የተነሳ ግን ቅዱሳን ከዘላለም እስከ ዘላለም ባሪያዎቹ ምን ይላሉ አለ? ይነግሳሉ። ማን ይከለክላቸዋል? መቼ ነው ጠይቅልኝ ብዬ ነበር። ደሜ አናደኸኛል ወይ አላስገባኝ። መቼ? ከዘላለም እስከ ዘላለም ከተባለ ልክ አነ ውእቱ አልፋ ወኦ ይላል ጌታ። እኔ መጀመሪያ መጨረሻም ነኝ ይላል። እሱ የባህሪው ነው። ከዘላለም ከተባለ በሱ ሕሊና በሱ ሐሳብ አስቀድሞ ታስበው ቅድመ ዓለም ማዕከል ዓለምና ከዓለም ፍጻሜ በኋላ አብረውት ከጌታ ጋር ይኖራሉ ቅዱሳን። ራእይ 22:4ን ከፍተህ ማንበብ ትችላለህ። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ። መቼ? አሁንም ኩዌሽን ማርክ ሁለተኛ ጥያቄ መቼ ብለህ ጠይቅ። ላስት ነው ፊውቸር ነው? መቼ ነው? ያ ባሪያዎቹ የሚያመልኩት መቼ ነው? ፊቱን የሚያዩት መቼ ነው? ከትንሣኤ በኋላ ነው። ያማ እኛም ጌታ እግዚአብሔር በቀኝ የመቆም እድል ከሰጠን ነው የአባቴ ብሩካን ካለን ፊቱን እናያለን። ያ ቀን መቼ ነው ካልከኝ ዛሬ ነው። ፊቱን የሚያዩ በአካል ስጋቸው በመቃብር ነፍሳቸው በእቅፉ የሄዱ ቅዱሳን ፊቱን አሁን ያያሉ። ልክ ራእይ 7:10 ላይ መመልከት ትችላለህ። ነጭ ልብስ የለበሱ ቅዱሳን ታዩ። ቁጥራቸው በዓለም ላይ ያለው ቁጥር ሚሊየን፣ ቢሊየን፣ ትሪሊየን እያለ ይሄዳል አይደለ? የለም ቁጥር የሚባል የማይለካቸው ታዩ። ከየት መጡ ሲባል ከታላቁ መከራ። ፕሮቴስታንት ወገኖች በምን ይፈቱታል? 14,000 ሕፃናት ይላሉ። በፍጹም ታላቁ መከራ የተባለው በገዛ ዘመናችን ደምረው፣ በገዛ ዘመኑ የኔ ልጅ፣ በገዛ ዘመኑ የኔ አባት፣ በገዛ ዘመኑ የኔ የልጅ ልጅ 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 የሚቀበለው መከራ ነው። ከታላቁ መከራ አመለጡ ተባሉ። ያው በየዘመን ትፈተናለህ፣ በየዘመን ስለ ክርስቶስ መከራ ትቀበላለህ። ደምረው በዘመኑ ይቀበላል። ልጁ በቅድስናና ልክ ክርስቶስ ኢየሱስን ደምረው ባገኘበት መንገድ ሲሄድ መከራ ይቀበላል። በየዘመኑ የተባለው ይሄ ነው። ስለዚህ ቅዱሳን ከታላቁ መከራ አመለጡ ሲባል ልክ ገላትያ ምዕራፍ 5 ቁጥር 24 ላይ የእሱ የሆኑት ቅዱሳን ግን ዓለሙና ምኞቱን ምን አሉት ይላል? ሰቀሉት ይላል። ምን ያህል ቻሌንጅ እንዳለው ዓለምና ምኞትን መስቀል እንግዲህ በቅድስና ሕይወት የሚመላለሰው ያውቀዋል። ደምረው ስለ ስሙ እየተገፋ ነው። ስለ ስሙ መከራ እየተቀበልክ ነው። ደስ ይበልህ፣ ደስ ይበልህ። በስጋ እንዳይቀርብህ፣ በስጋ እንዳይቀርብህ ይሰብ ግድ የለም። ወይኔ ደሜ መግለጫ። እኔ ደስ የሚለው እኮ እንደው ምን አለ እንደው ተጠምቄ እንደው መግለጫው በተሰጠ እንደው ምን አለ። ቀኑን አንናገርም ወይ በአንተ ቤት ወይ በእኔ ቤት ላይቭ ገብተን ሰርፕራይዝ ነው የምናደርጋችሁ። እዚህ ላይ ያላችሁ 277 ሰዎች በጸሎት ብቻ ደሜን አስቡልኝ። እኔ ታናሽ ወንድማችሁ ደካማ ወንድማችሁ ብቻዬን አልችልም። በጸሎት ብቻ ደሜን አስቡልን። ይኸው ሰርጉ ተደግሷል። ወደ ሰርጉ የተጠሩ ምንድናቸው? ደሜ ብፁዓን ናቸው። በቃ ወደ ሰርጉ ተጠርተሃል። ፍሪዳው ተሰውቷል። ጥበብ ቤቷን ሰርታ ኑ ስጋዬን ብሉ ደሜን ጠጡ።
አባቴ እናደርገዋለን። ዝም በል ቀኑን አንናገርም ሲሆን የዛኔ ሲሆን እንግዲህ ሰርፕራይዝ ነው። እንደዛ ነው። መምህር ቢኒ ተኛ። አልተኛም። ቆይ 2 ደቂቃ ስጠኝ። እነ ሊያ አሁን ሊያ ከአንቺን አልጠብቅም። የሞት ሰርግ ለደሜ ነው የተደገሰው። ቅዱስ ሥጋውና ክቡር ደሙን ከኪዳኑ አንስቶ ሊጦን ኪዳን ከዛስ ከቅዳሴው አንስቶ መንፈስ ቅዱስ ረቦ ልክ ቅዳሴውን ግድ የለም እናስተላልፍላችኋለን። ከቅዳሴው አንስቶ አይ ነው እሷን ብቻ አይደለም። መሰሎቿን መቆስ ፈልጌ ነው። በኤርሚያስ አበበ የተወጋችው መርፌ ገባ የሬሳ ማድረቂያ መርፌ ነው። አእምሯን ይዟታል። አእምሮሽን ይዞሻል። የሬሳ ማድረቂያ መርፌ ነው የወጋሽ አእምሮሽ ላይ። ግን በጣም ነው ማዝነው ለፕሮቴስታንት ወገኖቼ። ለምን መሰለህ ማዝነው? ጣዖት የምናመልክ ይመስላችኋል? ከመጽሐፍ ቅዱስ ውጭ የምንሰብክ ይመስላችኋል? ሥላሴ በአንድነትና በሶስትነቱ የሚሰለሰው የሚወደሰው የሚቀደሰው በአንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ነው። ክርስቶስ ኢየሱስ ከባሕርይ አባቱ ከአብ ጋር ከባሕርይቱ ከመንፈስ ቅዱስ ጋር በልዕልና በቅድስና በመለኮት ከፍ ብሎ የሚታየው በኦርቶዶክስ ውስጥ ነው። እየመረራችሁ ዋጡት። ደሜ የመጣው ወደ ጨለማ አይደለም ወደ ብርሃን ነው። ያው ለራስ ሲቆርሱ አያሳንሱ በሚለው ሂሳብ እንዳትሰሩብን። ለራስ ሲቆርሱ አያሳንሱ በሚለው ሂሳብ አይደለም። ገብቶታል። ደም ስሩን ከራስ ፀጉር እስከ እግር ጥፍሩ ብትመረምሩት ኢየሱስን ይሸታል። ሥላሴን ይሸታል ደሜ። ከዚያስ ራስ የሆነው ክርስቶስና የባሕርይ አባቱ አብን የባሕርይቱ መንፈስ ቅዱስን ካገነነ ካከበረ በሕይወቱ በቤቱ ላይ ከሾመ በኋላ ደግሞ እሱ ያከበራችሁን ማክበር ይቀጥላል። ጠብቁን። በቅርቡ ሀብተወልድን ግን በጸሎት አስቡልን። በጸሎት አስቡልኝ። ደሜ መሽቷል። 5 ሰዓት ሆኗል። ብርቱነ ያየው ነበረ። የሆነ ቤት ገብቼ ሳስተምር ቆይቼን የጠፋውብህ እነማዘር ጋር አደርኩኝ። ደብረ ዘይት ደሜ ደዘኔ መሽር የለውም። ነገ እግዚአብሔር ካለ እንደዋወልና የሆነ ነገሮችን እናደርጋለን። ተባርክሺ ቢንዬ ዘመን የሚወዳለው ጸልይ ደሜን አስቡት። የደሜን ፍኖት እንደምትከተሉ እነ ሊያም ውድሽ እህቴ ብዙዎች እጠብቃለሁ። ሲበራላችሁ ስትነቁ ከእንቅልፋችሁ። በነገራችን ላይ አንድ ጥቅስ አንብብልና ዝጋ መልእክት አስተላልፍላቸው። ሮሜ 13:11 አንድ አንብብል ደሜ የመጨረሻ ጥቅስ። እኔ የለኝም መጽሐፍ። እንዲህ ይላል ከእንቅልፍ የምትነቁበት ሰዓት እንደደረሰ አሁን ወቁ። ደግሞአለሁ። ምን አለ ቅዱስ ጳውሎስ? ከእንቅልፍ የምትነቁበት ሰዓት እንደደረሰ መቼ ደሜ? አሁን ወቁ። ካመናችሁበት ጊዜ ይልቅ እንዴት አይነት ያውቃል ነው አንተ። ካመናችሁበት ጊዜ ይልቅ መዳናችሁ ወደ እናንተ ዛሬ ቀርባለችና። ደረሰ መቼ ደሜ? አሁን ወቁ። ካመናችሁበት ጊዜ ይልቅ እንዴት አይነት ያውቃል ነው አንተ። ካመናችሁበት ጊዜ ይልቅ መዳናችሁ ወደ እናንተ ዛሬ ቀርባለችና። እንዴ ጳውሎስ ተሳሳተ እንዴ? ከእንቅልፍ የምትነቁበት ሰዓት እንደደረሰ አሁን ወቁ። ካመናችሁበት ጊዜ ይልቅ አመንኩ ዳንኩ ቀረ ውሃ በላው እምነት ብቻ ቀለጠ ከሰረ። ካመናችሁበት ጊዜ ይልቅ መዳናችሁ ዛሬ ወደ እናንተ ቀርባለችና በብርሃን እንደሚመላለስ ተመላለሱ፣ የጨለማን ስራ አስወግዱ ይላል። ደሜ ካመነበት ጊዜ ይልቅ መዳኑ ወደ እርሱ ስለቀረበች ተነስቷል፣ ከእንቅልፉ ነቅቷል። ማንም ልክ የሚያመልከው አምላኩ ክርስቶስ ኢየሱስ አምልጡ። ጌታ እግዚአብሔር በጨለማ ያላችሁትን ወደ ብርሃን ያምጣችሁ፣ የደሜንም ፍጻሜ ያሳምርልን። ዙሪያህን በቅዱሳን ጸሎት የታጠርከነ ደሜ። ይህ መጽሐፍ ቅዱሳዊ ነው። ዕብራውያን 12:1 ላይ ዙሪያችንን እንደ ደመና በቅዱሳን ተከበናል ይላል። ምን ይሰሩልናል የሚሉ ሰዎች አሉልን ይላል ቅዱስ ጳውሎስ በትምክህት አሉልን። ዙሪያችን እንደ ደመና የከበቡን ብዙ ቅዱሳን አሉልን። ለምን? ከፊት ለፊት ያለውን የመስቀል ሩጫ፣ የክርስትና ሩጫ፣ የመከራ ሩጫ እንድንሮጥ በጸሎት ሊያግዙን አሉልን ይላል። ለሚሄዱ በዚህ ህብረት ተቀላቅለ በበለጠ ደግሞ ጠላቶችን ወደ ህይወት የምታመጣበት የምትበቀልበት አይደለም። የሚሰድቡህን የሚያጣጥሉህን ለገንዘብ ብሎ ሄደ ነግር ያለው ገና አለብህ ብዙ የምትከፍላቸው መንፈሳዊ የገንዘብ ዕዳዎች አሉ። ወደ ቤተክርስቲያን ስትጨምር እንኳን ልንከፍልህ የለንም።
ደሜ 5 ሳንቲም ቤስታ ቤስቲ ደሜ ከኦርቶዶክሳውያን አያገኝም። አለበት አስራት በኩራቱን ያወጣል፣ የገጠር አብያተ ክርስቲያናትን ይረዳል፣ ድሆችን ያበላል ያጠጣል። ደሜ ቻሌንጅ አለበት፣ ግን ይባረክበታል፣ ጤናውን ያገኝበታል። የእሱ የቤተሰቡ ህይወት በለምለም መስክ ይሰማራል። እግዚአብሔር ፍጻሜያችን ያሳምርልን። አነሳስቶ ያስጀመረን አስጀምሮ ያስፈጽመን። የቅዱሳን አምላክ እግዚአብሔር ክብሩን ሁሉ ጠቅሎ እርሱ አብ ወልድ መንፈስ ቅዱስ ይውሰድ። አሜን። በጨለማ ውስጥ ያላችሁ ወደ ብርሃን ተመለሱ። እንወዳለን ደሜ። እስኪ የኔ ቤተሰቦች፣ የደሜ ቤተሰቦች ደሜ እንወዳለን። የምንሰጥ ይህንን ነው። አይገርምህም? ሌላ ምንም ስጦታ የለንም። ልክ ጴጥሮስና ዮሐንስ የምንሰጥ ይሄ ነው ብሎ ኢየሱስ ለዛ ምስኪን ሰው እንደሰጡት ስጡልኝ ለደሜ። እንወዳለን በሉልኝ እባካችሁ። እንወዳለን በሉልኝ ደሜ። እንወዳለን በሉልኝ። እንወዳለን በጣም አይደለም፣ ቃላት የለንም። ባይዘዌ ቃላት የለንም። በቃ ይሄ ነው የኛ ስጦታ። ኦርቶዶክሳውያን ገንዘብ ሰጣችሁት፣ እንትን ኮይን ሰጣችሁት፣ 5 ሳንቲም ከኛ አያገኝም። እንወዳለን። ሰላም ደርልኝ። እንወዳቸዋለን። ደህና ደር። በቃ ዝጋው፣ ተኛ። 5 ሰዓት ሆኗል። ኦኬ። ጌታ ኢየሱስ ይባርካችሁ። በጣም ነው የማመሰግነው። የእውነቴን ነው ብላችሁ እናንተ ድንቅ ናችሁ። በጣም በእውነት በጣም ድንቅ ናችሁ። ወደፊት ወንጌላችንን እናገለግላለን። አዲስ አበባ ላይ ታላቅ የሆነ የወንጌል ሪቫይቫል ይነሳል። ግድ ነው ብራዘር፣ ግድ ነው። ነጠላችንን ለብሰን ማንም አያስቆመንም። ስል ማንም እኮ ነው የምልሽ ሊያ፣ ማንም እኮ ነው የምልሽ እንዳለ ያ ዊሊሉ ዩዲኢሚ ምንድን የጻፍሽው በእንግሊዝኛ? ዊሊሉ ዲሙ አልገባኝም። በእንግሊዝኛ የጻፍሽው ግራ ገባኝ። በእንግሊዝኛ የጻፍሽው ሱላማትስ ግራ ገብቶኛል፣ ግራ ገብቶኛል። እና ያለው ነገር ይሄ ነው። ከገባችሁ እውነት በጣም ትልቅ ነው የምላችሁ። ትልቅ የወንጌል ስራ ከፊት ለፊቴ አለ። የእውነት እግዚአብሔር ምስክር። በነገራችን ላይ ደብና ጊዜኛ እንግሊዝኛ ነበር አልገባኝም። እንግሊዝኛ እንደሆነ እኮ ነስቲ ሰላም በይን። እየተናፈቅሽ አልመሰለሽ? አመሰግናለሁ። ኧረ ቆይ አባቴ፣ ቆይ ቢንዬ፣ ቆይ አረጋጋው። እሱ ላይ ገና ነው። አገቢም እንደ አንቺ ብሎክ ነው ማድረግሽ። አገቢም ብሎክ ላድርግሽ። አገቢም ብሎክ ነበር ማድረግሽ ባትገቢ። ሰው ይናፍቃል ምናምን አትይም። እንዳይደብርሽ ምንድን ነው ብሎክ ምናምን እያልሽ ልታስፈራራኝ ነው እንደ ለሚዋ እንዴት ነው? አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህልኝ? የት ሰፈር ልምጣ? እንኳን አደረሰን ለዳግማ ትንሣኤ። እንኳን አብሮ አደረሰን። የት ሰፈር ልምጣ? ነገር በውስጥ ይሻላል። የት እንደምመጣ ምትነግሪኝ? እኔ ጋር ነህ ደሜ? አዋ ኢየሩስ ጀሪ አንቺ ጋር ነኝ። አዎ አንቺን ነው የማወራሽ። ምን አልከኝ? መቼ እንገናኝ? ኧረ ደሜ በውስጥ ኧረ በቃ እዚህ እኮ ቆይ በውስጥ አወራለሁ ደሜ። በእውነት በጣም የተጻጸትኩበት ነገር አለ። ቆይ በውስጥ አወራለሁ፣ እደውልልሃለሁ። የእውነት እዚህ መሆንክን አላወኩም እኮ ደሜዋ፣ እዚህ መሆንክን አላወኩም ነበረ። ኧረ ጌታ ውጭ ያለው ነው የመሰለሽ? በእውነት አላወኩም ነበረ። ናቲኒ ነው ኖ አይነት አዳግሞ ኖ አዲስ አበባ እንደምትመጣ ምናምን አላወኩም ነበረ። ከዛ እናቴ ነገረኝ ቶሎ እንደምትመጣ ነገር። ችግር የለም አገኛለሁ። ደግሞ በውስጥ ስልክ ቁጥር አለ ባዮ ላይ አገኛለሁ። ያለበት ቦታ ኔትወርክ ጥሩ አይደለም። እደውልልሃለሁ። በቃ ስልክ ቁጥር አለ ባዮ ላይ ደውይልኝ። ነገ 4 ሰዓት ኔትወርክ ጥሩ አይደለም። እሺ የኔ መልካሞች እሺ ኑ ይህንን ላይፍ ጎል ሙሉት። ግድ ነው ላይፍ ጎል መሙላት ግድ ነው። ደምሮ ቤት
ድሮም ጴንጤ ያለው ላይቭ ጎል አስሞላለሁ። አሁንም መሙላት ግድ ነው። አበባ ዳይ ፑሽ አበባ አንድ እንትን ቶሎ በሉ። ላይቭ ጎሉን ፍጠኑ ፍጠኑ ፍጠኑ። አበባ ሙሉ ፍጠኑ ፍጠኑ። ግድ ነው። አዋለያየ ግድ ነው። አበባ ፈጠን እስቲ ፑሽ 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 ፑሽ። አባቴ እንደዚህ መልካም አረጋ ምን አላስገባም ብዬው አንቺን አስገባሽ። አይሻማ ለአንቺ ይህን ያክል ቦታ አለኝ። ደሜ በጣም እኮ ነው የምወድሽ። ለምን ተቀርስ አንቺ ቀይ ነሽ፣ በጣም ታምሪያለሽ። በዚህ በምታምሪበት እንትን ላይ ነጠላ ደረብ ስታደርጊ ደግሞ እኔ ጥሎብኝ ነጠላ አያምርብኝም። ነጠላ ልሻ የለኝም። በጌታ ፍቅር ደሜ ግን የምርህ ነው። ኦርቶዶክስ እኮ አሁን በቃ ጨክነህ ኧረ በልጆችሽ ይዤሻለሁ። እንትን ምን መዝሙር አታውቀውም? አልመለስም ወደኋላ ምንድን ነው? አልመለስም ወደኋላ የግብፅ ሽንኩርት እንደዛ ነገር ተመልሼ የግብፅ ሽንኩርት አልበላም። ደሜ ግን እኔ ጥያቄ የሆነብኝ የምርህን ነው? እንትን ልትሆን ነው? ለፍጡር ልዘምር ነው? ተመለስኩ። መቼ ወደ ግብፅ ተመለስኩ? ወደ ግብፅ እኮ አልተመለስኩም። ክርስትናዬን ነው። አይ የምርህን ነው? ወደ ፍጡር ልትጸልይ ለእነሱ ልትዘምር የምርህን ነው ወይ? አንድ ግልጽ ነገር ላስቀምጥልሽ። እኔ ክርስትናዬን አጠነከርኩት እንጂ ወደ ዓለምም ወደ ግብፅም አልገባውም። ክርስትናዬን ያጠነከርኩት ምን ቆንጆሽ፣ ክርስትናዬን የጠነከረ የነበርክበት ልክ አልነበረ ማለት ነው። ይኸው አባሩኝ እኮ ኃጢአተኛን እኮ አይቀበሉም። አባሩኝ እኮ መግለጫ ላይ አልሰማሽ የተሰጠብኝ መርገም እግዚአብሔር እኮ ለምንድን ነው ያባረሩህ? ምክንያቱ ታውቀዋለህ? የስተት ትምህርት አላስተማርኩ፣ መድረክ ላይ የስተት ትምህርት አላስተማርኩ፣ ቤት ከፍቼ የስተት ትምህርት አልተናገርኩ። ምንድን ነው እኔ ኦርቶዶክስ እሆናለሁ። ይሄ ደግሞ መብቴ ነው። ገባሽ? ይሄ ደግሞ መብቴ ነው። መብቴ ማንም ሊጋፋኝ አይችልም። እንደ አንድ ብልጽግና ፓርቲ ማነው እንደ አንድ ቅንጅት እንደ ፖለቲካ ፓርቲ መግለጫ በአቶ ደምረው ወልዴ ላይ መግለጫ ብላ ሙሉ ወንጌል መግለጫ ትሰጣለች። አሜዚንግ አሜዚንግ። አይ ቆይ ቢኒዬ በቃ ይበቃል። አሜዚንግ ገባክ? አሜዚንግ በቃ ጀስት መግለጫ መሰለኝ። ኦኬ። ስለዚህ በእልህ ነው እንጂ አውቀኸው አይደለም። የኦርቶዶክስን ቴዎሎጂ አውቀህ ተረድተህ ሳይሆን በእልህ ነው ማለት ነው። ዛሬ ነው እንዴ የተገባው? አይ በፊትም እኮ እንትን ነው ከወንድሞች ጋር ስለተጣላህ ነው አይደል? የምትሆነው ከማን ጋር እኮ ከእነሱ ጋር ስለተጣላህ ነው። ስለዚህ ስህተት ንገሪኝ። አንድ ስህተት ንገሪኝ። አይ ቆይ ግን እንትን ምን መሰለህ፣ ችግር የለውም። ምን መሰለህ አሁን በእልህ ህይወት ለምሳሌ አሁን እኔ እዚህ ሚዲያ ላይ ኦርቶዶክስ ሁኛለሁ ብዬ ህዝቡን ለማስደሰት እችላለሁ፣ ግን ቤቴ ውስጥ ኦርቶዶክስ አልሆንም። ለምን ብትለኝ ባለቤቴ ኦርቶዶክስ አይደለም፣ የወንጌል አማኝ ነው። ገባህ? ልጆቼ። ስለዚህ ዝም ብዬ ድራማ ልሰራ እችላለሁ እዚህ ላይ። ግን ቤትህ የምር ባለቤትና ልጆች ኦርቶዶክስ ሆነዋል። ገባህ? ይሄን ነገር ነው ሰው እኮ የማይረዳ ምንድን ነው ሚዲያ ላይ መጣና ጴንጤ ሆኛለሁ ይላል፣ ኦርቶዶክስ ሆኛለሁ ይላል፣ ግን ቤት ውስጥ ሆኗል። ይሄንን መመለስ አለበት። ልመልስልሽ። አንድ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሲሆን በፍቃዱና እግዚአብሔር ሲመርጠው ነው አማኝ የሚሆነው። ኦርቶዶክሳዊ የሚሆነው እግዚአብሔር ሲመርጠው ነው። እኔ አሁን ሚስቴን አስጨንቄ ልጆቼን አስገድጄ ኦርቶዶክስ ማድረግ አልችልም። በፍቃዳቸው ሲሆኑ ግን እስከ መጨረሻው ይጸናሉ። አይሽ በግዳጅ ከሆኑ ግን እንደገና ሊመለሱ ይችላሉ። ሰው አውቀዋት ቤተክርስቲያኒቷን እሱን አይደለም ግን አንተ ቤት ውስጥ የምርህን ኦርቶዶክስ እንደ ኦርቶዶክስ ነው አክት የምታደርገው ወይስ እዚህ ሚዲያ ላይ ድራማ ነው የምትሰራው? አጠገቤ ወንድሜ ያለ አይሽ ወንድሜ ያለ የማደርገው ነገር ኦርቶዶክሳዊ የሆነ ነገር እንደሆነ ሊነግርሽ ይችላል። አንድ ቤት ሁለት ደግሞ እኔ የኦርቶዶክስን አስተምሮ
ገባሽ? የጠየቅኩትን ያነበብኩትን የተረዳሁትን 100% ተቀብዬ ነው እዚህ ቤተክርስቲያን ላይ የምገባው። ገባሽ? ለምን እቺ ቤተክርስቲያን ኃጢአተኛን አታባርም፣ ኃጢአትን እንጂ የምታባርር። ገባሽ? ግን ኃጢአተኛ እኮ እሱን እኮ ኃጢአተኛ የሚቀበለው ክርስቶስ ነው፣ እሱን አይደለም። ለምን አንተ በኃጢአት ጸንተህ ትኖራለህ? እሱን ሳይሆን አሁን እሺ ቶ በቃ ችግር የለውም። ስለ ትምህርት እናውራ፣ ስለ ኃጢአት እናውራ፣ ችግር የለውም። ስለ ትምህርት እናውራ እና የወንጌል አማኞች ምንድን ነው ልክ ያለውን አስተምሮ ልክ አይደላችሁ የምትሄደው? አይመለከተኝም። መመለስ አለብን። አዳምጪኝ። አንቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ይሄን ክፍል ስታለች ብለሽ የምጠቅሽው አለ? ከመጽሐፍ ቅዱስ ማይክ ለመክፈት በጣም ረጅም ጊዜ ይፈጃል እና እንዲያው የለም ብዬ ባምንማ ለምን እወጣለሁ? ከመጽሐፍ ቅዱስ አሳይ፣ ከመጽሐፍ ቅዱስ አሳይ፣ ከመጽሐፍ ቅዱስ ላሳይ። ለምሳሌ ሁለት ነገር ልንገር። መጽሐፍ ቅዱስ ውስጥ ወደ ፍጡር የጸለየ ሰው የለም። መጽሐፍ ቅዱስ ውስጥ ለፍጡር የዘመረ ሰው የለም። መጽሐፍ ቅዱስ ውስጥ ለስዕል የሰገደ ሰው የለም። መጽሐፍ ቅዱስ ውስጥ ምንድን ነው በቃ ይሄ አራት ይበቃል ለጊዜው። ይሄን እንደዚህ የለም። ለምሳሌ ለፍጡር የዘመረ ወደ ፍጡር የጸለየ አሁን እንደዚህ ነው እያልሽኝ ያልሽው። ለፍጡር ጸለየ፣ ለፍጡር ሰገደ ምናምን ነው የምትይኝ። በምን አይመልኩ ማርያም የዓለም ቤዛዊት ዓለም ማለት በጣም ክርስቶስን መካድ ነው። ቤዛዊት ማለት ለእኛ ቤዛ የሆነልን ክርስቶስ ነው፣ ራሱ ነው። ለሰው ልጅ ራሱን አሳልፎ ሊሰጥ ነው የመጣው። ገባ? ስለዚህ ፍጡሩን ቤዛ ብላ የምታምን ቤተክርስቲያን ምኑን ነው ልክ የምትሆነው? ኢየሱስ አሁንም ቤዛ ነው። ሀንቾ ኢየሱስ አሁንም የዓለም እንደውም ባለፈው ልገባ ነበረ መግባት ስላልፈለግኩ ነው እንጂ አንተም ራሱ ማርያም ለክርስቶስ ራሱ ቤዛ ናት ብለሃል። በጣም ገርም ስጥጥ ብሎ ነበር። አንተ ራሱ አበላሽው። መጽሐፍ ቅዱስ አለሽ እጅሽ ላይ? መጽሐፍ ቅዱስ አለ እጅሽ ላይ? እጄ ላይ የለም። እስኪ አንብበው አንተ። እሺ ጋይስ ዕብራውያን 9:12 አስቀምጡላት። ቤዛነትን አግኝቶ ይላል ኢየሱስ ክርስቶስ። ቤዛነትን አግኝቶ የራሱን ደም የፍየሎችና የኮርሞችን ደም ሳይሆን የራሱን ደም። መጀመሪያ ስለ ኦርቶዶክስን ጨርስ። መጀመሪያ ስለ መጽሐፍ ቅዱስ ውስጥ ልክ ያለውን አስተምር ብለኸኝ የለ? ለፍጥሯን ይጸልያሉ፣ ለፍጥሯን ይዘምራሉ። ስለ ቤዛነት መለስኩልሽ። ለዛ ነው እኮ ማርያም ቤዛ አርሺ። አንድ በይ። ሁለት ከመጽሐፍ ቅዱስ አሁን ለመሰረክል ኦንሊ ጂሰስን ለመሰረክል ወይም ደግሞ የሐዋርያ ቤተ እምነትን ከመጽሐፍ ቅዱስ የሳቱበት ክፍል አለ። ምን? ስላሴን አይቀበሉም። ከመጽሐፍ ቅዱስ ስላሴን አይቀበሉም። እንደገናም ደግሞ ኢየሱስ ክርስቶስ ምንድን ነው ይላሉ? አብ ነው ይላሉ። እኛ ግን ኢየሱስ ክርስቶስን ወልድ ነው እንላለን። ከሦስቱ አካላት አንዱ የሆነው ወልድ ኢየሱስ ወልደ እግዚአብሔር ኢየሱስ ክርስቶስ እንላለን። ይሄን በማለታቸው ስተዋል እንላለን። ሊትራሊ ከመጽሐፍ ቅዱስ ኦርቶዶክስ ይህንን ክፍል አትቀበልም፣ ይህንን ክፍል ስታለች ብለሽ ጥቀስልኝ። ከመጽሐፍ ደምሮ ጠቀስክል እኮ እኔ አሁን ኦርቶዶክስን ማልቀበላት ኦርቶዶክስ የሳተች ቤተክርስቲያን ናት ብዬ ነው የማምነው። ቤተክርስቲያን ናት ግን የሳተች ናት። የሳተች ስለ ከጊዜ በኋላ የሳተች የመጣችበት የፍጥሯንን አምልኮ አመጣች። ገባ? ማርያምን ወደ ማምለክ እንዴ መጽሐፍ ቅዱስ ላይ አለ። አሳየኝ። እሺ ወደ ፍጡር የጸለየ ሰው አሳየኝ። ምን የጸለየ? ስለምን የጸለየ? ወደ ፍጡር የጸለየ የፈለገ ይጸልይ። ወደ ፍጡር የጸለየ አሳየኝ። ጳውሎስ ያስተማራቸው ምዕመናን ስለ እኔ ጸልዩ ብለዋል አላለም? ስለ ጳውሎስ መጸለይ ሳይሆን ወደ ጳውሎስ እየጸለየ ያሳያል። ወደ ጳውሎስ ስለኛ እርስ በርሳችን እንድንጸልይ ይህንን እኔ እቀበላለሁ። የሚገርም ሁላችንም እንቀበላለን። ግን ወደ ጳውሎስ የጸለየ ወደ ማርያም የጸለየ ነው። ወደ ነገስታት ጸልዩ ይላል። ወደ ነገስታት አይልም። ወደ ነገስታት አይልም። ለነገስታት ጸልዩ ነው እንጂ ወደ ነገስታት ደግሞ እንዴት ነው ማለት? ወደ ነገስታት ኦርቶዶክስ ወደ ነገስታት ስትጸልያለች አትጸልይ። መጽሐፍ የለኝም እኔ
ታዲያ እንዴት ማውራት ይችላል እኮ? አንድ እሱ ነው። ሁለት ወደ ነገስታትማ የባሰ ማለት ከመጽሐፍ ቅዱስ ማነው? አንዴ እዚህ ጋር ስለ ነገስታት እናውራ። ነገስታቶች አማኝ ናቸው እንዴ? ክርስቲያን ናቸው? ወደ ነገስታት የምንጸልይ ለምሳሌ በነዋ እንዴ አማኝ ናቸው ምናምን ወደ እንትን ሮማውያን ወደ እነሱማ ታዲያ ለምንድን ነው እነ ጳውሎስ ለምን ህይወታቸው አሳልፈው ሰጡ? ቀይሳር ጌታ ነው ቢሉ እኮ አይታረደው ነበረ እነ ጳውሎስ። ገባት ወደ ቀይሳር ምትጸልይ ከሆነ ምንድነው ጥፋታቸው? ነው የጢሞቴዎስን አይደለ ወደ ነገስታት ምትለኝ። ስለዚህ ወደ ቀይሳር ከጸለዩ ኦርቶዶክሳውያን ጥፋታቸው እየነገርኩህ ነው። ምን አጠፉ? ጥፋታቸው ወደ ፍጡር ከፈጣሪ ጋር አወዳድረው ነው እንትን አሁን ለምሳሌ ማርያም ከኢየሱስ አይለዩዋትም። ኢየሱስ ያረገው ማርያም አድርገዋለች ይላሉ። ማስረጃ እንዴ ማስረጃ በጣም ብዙ ነው። ይሄ አንድ ኦርቶዶክስ አስገባለች ራሱ ኦርቶዶክስ ይመለስልህ። ለምሳሌ ይህን ሳምንት የነበረ ጳጳሱ ለምሳሌ ማርያም ፍጡር ቤዛ አይባልም ብለው ሰበኩ ጳጳሱ። ከዛ ይቅርታ እንዲጠይቁ ተደረገ። ለምን? ማርያም የዓለም ቤዛ አይደለችም ስላሉ ቃል በቃል የማርያም ስም ጠርተው ማለት ነው። ስለዚህ ኢየሱስ ነው የተሰበከ ብለው ለምን ዝም አላለም? ኦርቶዶክስ ቤተክርስቲያን ኢየሱስ ምን ሰበከ ሆነ? ለምንድን ነው ማርያምን ቤዛ ናት አላሉም? መቼ ያሉ? ይቅርታ ሲጠይቁ ነው። ይቅርታ ማርያም ቤዛ ናት አላሉም? እሱማ እንዴ እሱማ እኮ ማንቆርታቸው ተይዞ ነው። በኋላ እኮ የባሰ ማንቆርታቸው ተይዞ ይቅርታ ሊጠይቁ ተደረጉ። ገባ ነው ደሚቆያን። ስለዚህ ሁሉ ሰው ሲጫጫ መወገዝ ስላልፈለጉ ሀና እኔ የሚያሳዝነኝ ያኔ በቃ የአቡነ ገብርኤልን ፎቶ ያደረጉ የአቡነ ገብርኤል ምናምን ወይኔ በቃ የወንጌል ሰው ናቸው የወንጌል አርበኛ ናቸው ምናምን አሉና ማርያምን ቤዛ ናት ሲሉ እያንዳንዱ ፎቶ የለጠፈው ፎቶን አላነሳም እንዳለ በቃ አቡነ ገብርኤልን ፎቶ የለጠፈው ፎቶዎች እኮ ይሄን እኮ ነው የምለው። ኦርቶዶክስ ኢየሱስ ሲሰበክ አትወድም። መሀል ላይ ፍጥሩን ጣል ካላረግ ገብርኤል ማርያም አዳምጪ። እግዚአብሔር ነው ምስክሬ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያኒቷ ራስ ኢየሱስ ክርስቶስ ነው። ይሄ የሲኖዶስም አስተምሯም ዶግሟም መጽሐፍ ቅዱስ ላይ ቃልም የሚናገረው ይሄ ነው። ራስ እንግዲህ ኢየሱስ ክርስቶስ ራስ ከሆነ ድንግል ማርያም እንኳን ራስ አይደለችም። አየሽ፣ ኢየሱስ ክርስቶስ ነው ራስ። ግን ሀንቾ እኔ የምነግርሽ ቤተ ክርስቲያኒቷ ላይ ከፍተኛ የሆነ የሐሰት ትርክት ተነግሮባታል። አሁን እንኳን ዮናታን አክሊሉ የሰራውን ስራ አይተሻል። ኦርቶዶክስ ውስጥ ሰብአዊነት ነው ያለው፣ ሰብአዊነት የሚነግሰው ሰብአዊነት ነው ያለው አለ። እኔ ግን በእውቀቴ መለስኩለት። ሰብአዊነት ሳይሆን የእግዚአብሔር ቃል የእግዚአብሔር መጽሐፍ ቅዱሳዊ ቃል ነው ኦርቶዶክስ ውስጥ ገኖ ያለው አልኩት። ውሸት ትርክት ነው አልኩት። አሁንም ሀንቸው ቤተ ክርስቲያኖቿ ላይ የውሸት ትርክት ተተርኳል። የእውነቴን ነው የምልሽ። እኔ የምነግርሽ ደምረው አንተ ሳይገባህ ወጥተህ ሊሆን ይችላል። እኔ ገብቶኝ ነው የወጣው። በነገራችን ላይ ቅድም ሲሉ ነበረ የካህን ቤተሰብ ናት ሲሉ ነበረ። ቤተሰቦች እንዳሉ ካህናቶች ናቸው ማለት ነው። ስለዚህ ኢየሱስ ሲጠራ እኔ ሰምቼ አላውቅም፣ ያደኩበት ቤት ማለት ነው። ኢየሱስ ሲጠራ ሰምቼ አላውቅም። እንኳን አለ የሚገርምሽ ማለት ቤት ውስጥ ስለ ኢየሱስ ሲወራ ሰምቼ አላውቅም። ምስክሬ እኔ በጆሮዬ ተገኝቼ በጆሮዬ የሰማሁትን ክርስቶስ ኢየሱስ እንዴ እኔ የወጣው ከኦርቶዶክስ አለው እኮ እኔ የወጣውበት ምክንያት እኮ አለኝ። እንዴ ጠበቃ እኛ የምናውቀው ገብርኤል፣ ማርያም፣ መላእክቶች ነው እንጂ አንድ ሰው ራሱ በኢየሱስ ስም ሲል ራሱ ቆይ ደም ሲል ራሱ ጴንጤ ሆናለች ነው የሚባለው። አሁን ህዝቡ ለምደዋል። ህዝቡ አሁን ድሮ ግን እንደዛ አልነበረም።
ስለዚህ አንቺ እኔ የምነግርሽ ማለት ነው እውነቴን ነው። አሁን ህዝቡ ቃል ማንበብ መጽሐፍ ቅዱስን ማወቅ ኢየሱስ ክርስቶስ ማን እንደሆነ ተረድተዋል። የቤተ ክርስቲያን ራስ ኢየሱስ እንደሆነ አውቆ ተገንዝቧል። ኢየሱስ እንደማይሰበክ በኦርቶዶክስ ቤተ ክርስቲያን ውስጥ ጣዖት እንደሚመለክ ተደርጎ የተነገረው ነገር ውሸት ነው። እኔ በአይኔ በብረቱ በአካል ተገኝቼ አይቻለሁ። ውሸት ነው። አይሽ እየተፈላሰፉ የሚሳደቡ የሚራገሙ ለራሳቸው ወንድም እንኳን የማያዝኑ ሰዎች ናቸው እችን ቤተክርስቲያን ሲራገሙ ያሉት ማለት ነው። ገባሽ? ስለዚህ ውሸት ነው። አስተምሮቷ አንድና አንድ ነው። ሰው በስራው አይድንም ብላ ታስተምራለች። ሰው የሚድነው በክርስቶስ ደሜ ግን አንተ እኮ እያስቀየስክ ነው እኮ። ቅድም እኮ ወደ ፍጡር የጸለየ ከመጽሐፍ ቅዱስ አሳየኝ አልኩ። ለስዕል የሰገደ ከመጽሐፍ ቅዱስ አሳየኝ ብዬህ እኮ እንትን አልክ እኮ። ላሽ ብለሃል እኮ። ለስዕል ለምንድን ነው የሚሰገደው? በስዕል ፊት አይሰግዱም ኦርቶዶክሳውያን። ለምሳሌ ለስዕሉ ያልሰገደ ስም አጠራሩ አይታወቅ፣ የሰማይ መላእክትም አሜን ይሁን ይበሉ ይላል። እሱ ነው አለ። አለመቀበል አትችልም። ኖ አትችልም። ካልተቀበልክ ኦርቶዶክስነትን ትወገዛለህ። ሆኔ ልመልስልሽ። አንተ አትመልስልኝ። አስገባኝ አንድ ኦርቶዶክስ አስገባኝ። ማንም አይገባም። አንተ አዲስ ገቢ ነህ። አዲስ ገቢ ነህ። በጣም ጠይቄ እኮ ነው። አላምንህም። በእውነት አላምንህም። ተአምረ ማርያም ላይ ያለውን እግዚአብሔር ምስክሬ፣ አንድ ብቻ አዳምጪኝ። መናገር ትችላለህ፣ ግን እኔ አላምንህም። ግን ተናገር። አንድ ሚውት አድርጊና ማለት ነው ሚውት አድርጊ። እኔ የምነግርሽ ከተአምረ ማርያም ይሄኛው ክፍል አንቺ አልተገለጠልሽም። ምን ሊል እንደፈለገ አልገባሽም አይደለም? ኦኬ። ይሄ ክፍል ስላልገባሽ ስላልተገለጠልሽ አለመቀበልሽ ከዘላለም ሕይወት አንቺን አያጎልሽም። ቤተ ክርስቲያኒቷ ይህን ነገር ስላልተቀበልሽ የዘላለም ሕይወት የለሽም አትልሽም። በቃ አልተረዳሽማ፣ አልተገነዘብሽማ። ስላልገባሽ ዝምት ያለሽ ምን እስከሚገባሽ። ሳይገባሽ ብትሞችስ? ይሄ ነገር ሳይገባሽ ሞተሻልና የዘላለም ሕይወት የለሽም አትልሽም ቤተ ክርስቲያን። አስረግጬ ነው የምነግርሽ፣ አስረግጬ። ገድላቱን ሙሉውን ገድላት አልቀበልም ማለታችም። ለምን ቤተ ክርስቲያንን ማመፅ ይሆንብሻል። ማመፅ። ይሄ እውነቴን ነው የምላችሁ። እኔ ኦርቶዶክስ እንደሆን በገድላት ዙሪያ ላይ ሊቃውንትን ጠይቄ የተመለሰልኝና እውነት የሆነ የቤተ ክርስቲያኒቷን አስተምሮ በአይኔ በብረቱ ያየሁትን ነው ደሜ። እኔ ደግሞ ሊቃውንት ጠይቄያለሁ። ለምሳሌ ቀሲስ ዲበኩልን ጠይቄያቸዋለሁ። እንግዲህ ቄስ ስለሆኑ አቺም ትተብያለሁ። ገድላት ሳትቀበይ ድርሳን ሳትቀበይ ኦርቶዶክስ ገድላትና ድርሳን ሳትቀበይ እዛ ውስጥ የተጻፈውን ሳትቀበይ ኦርቶዶክስ መሆን አቺም። እንደውም ጥያቄ ምን ነበር መሰለህ? ቆይ አንዴ ደምራ ብዙ አወራህ። እኔ ልንገር 5 አመደ ምስጢራት አሁን እኔ ችግር የለብኝም በ5 አመደ ምስጢራት ማለት ነው። እነሱን ተቀብዬ እኔ ኦርቶዶክስ መሆን ኢቭን አኬ ራሱ የዛሬ ዓመት ከምናምን ጠይቄው ጭንቅ በኋላ ነው የመለሰልኝ። እኔን ጠይቅኝ የሰው ስም ምናምን ኦርቶዶክሳውያን ነው የምጠይቀው። ያው ታዋቂዎች ነው የምነግርህ ማለት ነው። እነሱ ራሱ ያልመለሱልኝ አንተ እንዴት ትመልሳለህ? ስለዚህ አይቻልም ተብያለሁ። አንተን አላምንም። እወድሻለሁ። እኔ ሊቃውን ጠበብኩ እኮ መናገር ትችላለህ፣ ግን እኔ አላምንም። እሺ አትመኝ፣ ችግር የለውም። በቃ አትመኝ። ሊቃውን ጠበብትን ጠይቄ የተረዳሁት በገድላት ዙሪያ ላይ ሲጀመር ገድላትና ድርሳናት ፋለብል ናቸው፣ ኢንፋለብል አይደሉም። የመጀመሪያ ቀጣይ ደግሞ ምነግርሽ አንድን ገድል ሙሉውን ማለት ነው ማንም ኦርቶዶክሳዊ አልቀበልም ማለት አይችልም። ያውም በቤተ ክርስቲያን የወጣውን ማለት ነው። ቤተ ክርስቲያን አምናበት ያሳተመችውን ሙሉውን አልቀበልም ማለት አይችልም። ግን ከገድላት ውስጥ አንዳንድ ተአምራት ለአእምሮ የሚከብደው ከሆነ አለመቀበል ይችላል። ለአእምሮ የሚከብደው ከሆነ አለመቀበል ማለት እስከሚቀበለው ድረስ ዝም ብሎ ስለዛ ነገር ሊያብሰለስል ይችላል። ከዛ ውጭ ግን ያንን ነገር አደባባይ ላይ ወጥቶ መቃወም አይችልም። የመጀመሪያ ይሄ ነው። የመጀመሪያ ማለት ነው። ገባሽ? የመጀመሪያ ይሄ ነው።
ከዛ በኋላ ግን አንድ ኦርቶዶክሳዊ ሙሉን ገድላት አልቀበልም ቢል ወይም ደግሞ ከገድላቱ መካከል ቅዳሴ እያስቀደሰ የሆነ እሱ የማይቀበለውን ነገር ሲነገር ሰምቶ መውጣት አይችልም። ከቅዳሴ መካከል ማቋረጥ አይችልም። ያ ነገር እስከሚነበብ ጸጥ ብሎ ማዳመጥ ነው ያለበት። ጸጥ ብሎ ማለት ነው። ጸጥ ብሎ ማዳመጥ ነው ያለበት እና ያለው ነገር ይሄ ነው። ይሄ ደግሞ አንቺን ከዘላለም ሕይወት አያጎልሽም። ድርሳናት፣ ገድላት ኦርቶዶክስ ተዋህዶ የዘላለም ሕይወት አላቸው ብላ ተናግራ አታውቅም። ምን ብላ ነው የምታስተምረው? ስለ ገድላትና ድርሳናት እምነታችሁን ታጠነክሩበታላችሁ። ተጋድሎ ባያችሁ ሰዓት ከእግዚአብሔር ጋር እግዚአብሔር ለሰው ልጆች ምን እንዳደረገ ባያችሁ ሰዓት። እሺ ደምሮ ጊዜ የለኝም ልወጣ ነው። ጊዜ የለኝም እና አንድ ነገር ልጠይቅ። ቆይ አንድ ቀት አልወጣ። ለምሳሌ የኦርቶዶክስ አማደ ያው ትምህርቱ አማዱ አምስቱ አማደ ምስጢርና አምስቱ አማደ ምስጢራትና ሰባቱ ምስጢራት አይደሉ? አሁን እነሱ ናቸው። ኦኬ አንድ ሰው በእነሱ በአምስቱ አማደ ምስጢራትና አምኖ ብቻ ማለት ነው። ምክንያቱም ዶግማ የምትላቸው የኦርቶዶክስ ዶግማ አምስቱ ናቸው አይደለ? በእነሱ አምኖ አንድ ሰው ኦርቶዶክስ መሆን ይችላል። እንደዛ ከተቻለ እኔም ተከትዬህ እንድመጣ ነው። ስለዚህ በአምስቱ አማደ ምስጢራት ብቻ እግዚአብሔር ያምጣሽ። አሁንም በጌታ በኢየሱስ እኮ መልስልኛ። ምንድነው አንቺ ልትይኝ የፈለግሽው? እንግዲህ አሁን ለምሳሌ ከአምስቱ አማደ ምስጢራት አንዱ ምስጢረ ቁርባን ነው። አንድ ሰው ምስጢረ ቁርባንን ከተካፈለ ያው የሚካፈለው አምኖ ተጠምቆ ከዛ በኋላ ቀኑና ከፈጸመ በኋላ ትልቅ ከሆነ ቀኑና ከተፈጸመ በኋላ ምስጢራትን ቁርባንን ይካፈላል። አንቺ ግን ጥያቄ ልታመጭ ያልሽው ከቀጣይ ምን አይነት ጥያቄ እንደሆነ ተቀልሽ። ይሄ ተአምረ ማርያም ላይ ስጋ ወደሙን እንኳን ባይበላ ታምርሽን የሰማ ስጋ ወደሙን ሳይበላ ታምርሽን ብቻ በመስማት እንደወሰደ ቀድሞ ለምን ትገምታለህ? ደምር ለምን ለቀድሞ የምትገምተው? ችግር ልመልስልኝ። በአምስቱ አማደ ምስጢራት ብቻ ኦርቶዶክስ መሆን ይቻላል ወይ? አዎ ካልከኝ እኔ ነጠላዬን አዘጋጃለሁ። ደምረው በአምስቱ አማደ ምስጢራት ብቻ የሚል ነገር የለም። ሲጀመር ሰው አምስቱን አማደ ምስጢራት ጠብቆ እምነቱን የማይጠብቅና እግዚአብሔር በማይወደው ስፍራ ላይ የሚገኝ ከሆነ አይድንም። አምስቱን አማደ ምስጢራት ጠብቆ ማለት ነው። እምነቱን እሱ ከገባን በኋላ ነው። ቆይ እሱ ከገባ በኋላ የምታወራው ነው። አሁን ኦርቶዶክስ ለመሆን ምን መሰለሽ የሚያስፈልገው? መጀመሪያ የሚያስፈልገው ስራ መስራት አይደለም። ማንም ስራ ሰርቶ መምጣት አይችልም። እኔ ስለ ስራ በጌታ ጀምረው እኔ ስራ ኦርቶዶክስ ምን እንደምታምን አውቃለሁ። መጀመሪያ በስራ አምናለሁ አትልም። ማመን ኢየሱስ ክርስቶስን ማመን በአምስቱ አማደ ምስጢራት ብቻ ኦርቶዶክስ መሆን ይቻላል ወይ? ከዛ በኋላ ነው የሚማረው። ቀጥሎ ነው የሚማረው። መጀመሪያ በኢየሱስ ክርስቶስ ስም ያምናል። ካመነ በኋላ ይማራል። አዳምጪ። ከተማረ በኋላ ይጠመቃል። ሲጠመቅ ቀኖናውን ጨርሶ ከሆነ አብሮ ከጥምቀቱ ጋር ስጋ ወደሙን ይወስዳል። ቀኖና ካልጨረሰ ግን ከተጠመቀ በኋላ ቀጣይ ቀኖና ወስዶ ምስጢራትን ይካፈላል። ፔሬድ ደምረው ይማራል ማለት እኮ ገባኝ። ከአምስቱ ምስጢራት እኮ ልንገረ ምስጢረ ስላሴ ነው። አንድ ሰው ምስጢረ ስላሴ አውቆ ምስጢረ ስጋዊን አውቆ ምስጢረ ጥምቀትን አውቆ ምስጢረ ቁርባንን አውቆ ምስጢረ ትንሣኤ ሙታንን አውቆ እሱን ተቀብሎ አይደል እንዴ ኦርቶዶክስ የሚሆነው? እሱን አምኜ ኦርቶዶክስ መሆን እችላለሁ ወይ? ዲስ ማይ ኮሽን ደምረው ፕሊዝ መልስልኝ። እሱን ብቻ አምነሽ ኦርቶዶክስ መሆናችን መስራት ይጠበቅብሻል። እምነትሽን ያለ ስራ እምነት ያለ ስራ የሞተ ነው ስለሚል መስራት ይጠበቅብሻል። እኛ አይደለም ኦርቶዶክስ እኛ ጋር ራሱ እኮ ኦርቶዶክሳውያን ቆይቶ እኛ ጋር ራሱ እኮ አምናህ ስራ ካልሰራ እኮ ያ ሰው ድድ ነው አንልም እንዴ? ብዙ ሰው እንደሚወገዝ እኮ ታውቃለህ። ስትወቂ ከተገኘ ኃጢአት ሰርቶ ሲገኝ እኮ ይወገዛል። ደግሞ እንደ ወንጌላ ምን ይሰራል እንዴ? ደምረው እንደምታወራው ጥያቄ ግን እሱ አይደለም። ጥያቄ እሱ አይደለም።
ምንድነው ጥያቄ? ስለ ጽድቅ ስላለም ጥያቄ ገድላትና ድርሳናት ሳልቀበል 5ቱ አዕማደ ምስጢራት ተቀብዬ ኦርቶዶክስ መሆን እችላለሁ ወይ? ገድላትና ድርሳናትን አይወልሽ ስሚኝ፣ ገድላትና ድርሳናትን ምክንያቱም ደግሞ 5ቱ ስለሆነ። እሺ አዳምጪ። በቤተክርስቲያን ታትሞ የወጣውን ገድላትና ድርሳናትን ሙሉን አልቀበልም ማለት ሙሉን። ነገር ግን ከዛ ከገድላትና ድርሳናት ውስጥ ከሙሉ ውስጥ አንዳንድ ለምሳሌ አንዳንድ ለአእምሮ የሚከብዱሽን ጠይቀሽ እስከምትረጂ ድረስ አለመቀበል ትችላለሽ። አልተቀበልሽም ማለት የዘላለም ሕይወት አታገኝም ብላ ቤተክርስቲያኒቷ ጀጅ አታደርግሽም። አይ እንደዛማ አትልን። ጳጳስ እኮ እንትን ሰማናቸው። ጳጳስ የሚያክል ሰው ሲወገዝ እኮ ሰምተናል። ማርያም ቤዛዊተ ዓለም አትባልም ሲባል ሰው እኮ ተተንጫጫ እንደ እሱ እኮ ነው ገድላት። ታዲያ ስለ ቤዛዊተ ዓለም እኮ መጽሐፍ ውስጥ ላይ የለም። ነገ ጠዋት ንገረኝ። እሺ እኔም ቸኩያለሁ። በቃ ኦኬ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስትራይ ፈጥነህ ድረስ ድምፅህን እንስማ። እሺ ሁላችሁንም በክርስቶስ ኢየሱስ ወዳችኋለሁ በጣም። እግዚአብሔር ይኑር። እግዚአብሔር እንግዲህ ነገራችንን ያሳካልን። ጌታ ቢፈቅድና ብንኖር እንግዲህ ነገ ጠዋት እንቀጥላለን። ሰዎች ከዚህ ምንፍቅና ነገር ውስጥ ወጥተው መለያየት ካለበት መነቋቆር ካለበት በዝምድና ከታጠሩበት ከየትኛውም ቤተሰብ ውጡና ገባችሁ? ከላይ ከሙሉ ወንጌል ከመሰረተ ክርስቶስ ከመካነ ኢየሱስ ከዩ ጩፋ ውጡና ኑ ወደዚች ቤተክርስቲያን በቃ ኑ። እሺ ጋይስ በጣም ወዳችኋለሁ። ለእናንተ ትልቅ ቦታ አለኝ። የኔ ጊፍተሮች፣ የኔ ስፖንሰሮች እግዚአብሔር ይባርካችሁ፣ ያለምልምልኝ። እንደዚህ ድምቅ ሽብርቅርቅ ምለው በእናንተ ነው። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ድንግል ከፊታችሁ ትቅደም። ራማ ማለት እሺ። ስለዚህ ብራዘር በአንተ አሰናብቻለሁ በጌታ